እኔ ጋር ነው የተቆረጠው ጋይስ አለው አለው እኔ ተወዳጆች የሱ ነው። እሺ እሺ እንጠብቀዋለን። በዚህ አጋጣሚ ምን ያክል አድማጮች እንደሆነም ደግሞ እንድትመለከቱ ፈልጋለሁ። እሺ እኛ ሌላ ቦታ ስንሄድ እንዴት ነው የምንስተናገደው? በዛው ልክ ደግሞ ፕሮቴስታንት የሆኑት ወንድሞች ሊያውም ምንም በማይረባ ሀሳብ እንኳን ንግግሮችን ሲያደርጉ ምን ያክል ነው የምናዳምጠው? ፕሊስ ያንንም ደግሞ በንጽጽር ተከታተሉ እና ወንድማችን ፕሊስ ካለ ከእንደገና ሪኩዌስት ስላከልኝ። እሺ ምናልባት ኔትወርክ ሊሆን ይችላል ወይም ደግሞ ምናልባት ስልክ ገብቶበት ሊሆን ይችላል። ከእንደገና እናስገባዋለን። ምንም እየተናገረ ያለው ሀሳብ ስላልገባኝ ምናልባት ሀሳቡን ይጨርስ ወደ ርዕሳችን ከመግባታችን በፊት የኔ ተወዳጆች በዚህ አጋጣሚ ሰላም ያላልኳችሁ ሰላም ብያችኋለሁ። እጅግ 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 በጣም ነው የምወዳችሁ ፕሮቴስታንት ወንድሞቼ፣ ብታምኑም ባታምኑም እኔ አትመኑኝም አትመኑኝም ስለ እውነት በጣም ነው የምወዳችሁ። እናንተን የመውደድ ክርስቲያን ግዴታ አለብኝ። ክርስቶስ ጠላታችንን ስን እንኳ እንደ ራሳችን እንድንወድ ያስባል። እንደ ራስ መውደድ በጣም ከባድ ነው። በዚህ አጋጣሚ ጠላትን አይደለም ኢቭን የራሳችሁን ሰው እንደ ራስ መውደድ በጣም ከባድ ነው። ግን ጌታ ያስተማረው ልክ እንደዛ ነው እና ግዴታችን ነው። እናንተን መውደድ ግዴታ አዲስ ነገር አይደለም። በጣም ነው የምንወዳችሁ። ለእናንተ በጣም ልዩ ቦታ አለን። ልባችሁ በእምነት ዙሪያ ብቻ ነው ማንስማማው። አሁን እኛ ፕሮቴስታንት ወንድመቶች ብንወዳቸውም በክርስቶስ ኢየሱስ ያምናሉ ብለን አናምን። ኦኬ በክርስቶስ ያምናሉ ብለን አናምን። ልባቸው ግን እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን። ስለዚህ በተቃራኒ ደግሞ ፕሮቴስታንት የሆነ ሰው በአጠቃላይ እኛን ክርስቲያኖችን ይጠራናል ብዬ አላምንም። እንደዚህ አላምንም። እኔ የኔ አቋም ነው ይሄ እና በማይሆኑ ነገሮች እባካችሁ እንዲህ አይነት ነገሮች ባታደርጉ ጥሩ ነው። አሁን ከይቅርታ ጋር ወንድማችን አልተመለሰም። አንድ ስም ጠርቷል፣ ስሙን ረሳውና አንተ የእሱን ዓላማ ነው ይዘህ የመጣኸው ምናምን እሱ እንደሚለው ለምሳሌ ምን ወጣቶችን ንስሐ ግቡ ትላለህ ምናምን ጋይስ እንዴ ምን ሆናችሁ ነው? የሆነን ግለሰብ እኮ መሆን አይጠበቅባችሁም። በዚህ አጋጣሚ የኔ ተወዳጆች እንዲህ ብለው የኔን ሀሳብ ነው ያስከው ብለው የሚነጫነጩ ሰዎች ካሉ ምንም እዚህ ጋር ጥሩ የሚያስፈልገው ነገር ቢዝነስ ማኖች ናቸው። ምን ለማለት ፈልጌ ነው? ገንዘብ ሜክ እያደረጉበት ስለሆነ ብቻ ነው እናንተ ስታደርጉት ቅር የሚላቸው። እኛ ወዶ ዘማቾች ነን። ገብቷችኋል? እኛ አለ አይደለ ልክ እኔ በጣም ረጅም ጊዜ እንደው ክርስቶስን አለ አይደለ በደንብ ቀርቤ ሳላውቀው ነው የኖርኩት በስፖርት አለ ምናምን እና ወጣቶች ሆነን በጣም ብዙ ነገር አሳልፈን ምናምን ከዛ በኋላ ባላወቅነው መንገድ እግዚአብሔር በቃ መቼም አጠራሩ ድንቅ ነውና ጴጥሮስን ከአሳ አጥማጅነት የጠራ ለከኛንም ከስፖርት ህይወት ላይ ከተለያየ ነገር ላይ ጠራ እና ያለፍንበት መንገድ ስለሆነ ወጣት ወንድሞቻችን እንመክራለን። ፕሮቴስታንት እህት ወንድሞቻችን እንመክራለን። ምን መክራቸው ግን የሆነ ሌላ ፖለቲካ እንዲኖር ምናምን ይሄ እንዲህ ብላችሁ ካሰባችሁት መቼም አውቆ የተኛ ቢቀሰቅሱት አይሰማም ይባላል። ስለዚህ አውቆ የተኛን ሰው መቀስቀስ አያስፈልግም። ይሄ ግን የማንም ሰው ግዴታ ነው። እናንተ ወንድማችሁ በጫት ሱስ ውስጥ ካለ ሲጋራ የሚያጨስ ከሆነ ይሄን ነገር የማስተው ግዴታ አለባችሁ። በነገራችን ላይ ሁሉም ዓለማችን ላይ ያሉ የቡድሃም የሂንዱም እምነት ተከታይ የሆኑ ሰዎች ተው አትስረቅ፣ ተው ጫት አትቃም እያሉ ነው የሚያስተምሩት።
ይሄን ለማለት አንድ ሰው የሆነ እምነት ተከታይ ነው፣ ሰብአዊነት በቂ ነው። ከዛ ባለፈ ግን እኔ አሰ ክርስቲያን ከዚህም አልፌ ሰዎች ለምሳሌ ሱስ አቁሙ፣ እንደዚህ አቁሙ፣ እንደዚህ አቁሙ ከማለት አልፌ ክርስቲያን ስለሆንኩኝ ሰዎች የዘላለም ሕይወትን እንዲያገኙ ወደ ክርስቶስ ኢየሱስ እንዲመጡ ደግሞ ወንጌልን እሰብካለሁ። ይሄ የኔ ክርስቲያናዊ መብት ነው። እንዲህ ስላደረግኩ የሚከፋችሁ ሰዎች ካላችሁ ትክክል አይደላችሁ። በቃ ትክክል አይደላችሁ። እኛ ወንጌል ስንሰብክ የሆኑ ሰዎች ካዝና እየተዘጋ ነው ማለት ነው፣ ገንዘባቸው እየቆመ ነው ማለት ነው። ስለዚህ እኛውን ግድ የሚሰጠን የእነሱ ካዝናና ገንዘብ አይደለም፣ እኛ ግድ የሚሰጠን ነፍስ ነው። ስለዚህ እያንዳንዱ ነፍስ በአጠቃላይ ዓለም ሁሉ የሚድንበትን ክርስቶስ ኢየሱስን እንዲያገኝ ግድ ይሰጠናል፣ ዋጋ እንከፍላለን ለዛ። ይሄ ቅር ካላችሁ ቅር ይላችሁ ይችላል። እንዲህ ስናደርግ ራሱን የሚያዞረው አረፋ የሚደፍቅ ሆኖ ካለ ዊ ዶንት ኬር። ደግሜ ላለው ዊ ዶንት ኬር። ካለ ኢሚዲየትሊ ነው ማስወረደው። ሰላም ማንን በል ስምህን? ወንድማችን ጌታነህ እባላለሁ። ከየት ቤተ እምነት ነው ጌታነህ? እኔ ያው ፕሮግራማችሁን ነው መከታተል እና አንድ አስተያየት ለመስጠት ነው። ከየት ቤተ እምነት ነው የመጣኸው? አይ ፕሮቴስታንት ነኝ። እሺ ፕሮቴስታንት የትኛው ቤት ነው? ፕሮቴስታንት እኮ አንድ ነው ያለው አይደል? በጌታ በኢየሱስ ክርስቶስ ያምናል። ጌትሽ ፕሮቴስታንት አንድ ቤተ እምነት ነው ያለው? እርግጠኛ ነህ? ፕሮቴስታንት ኦርቶዶክስ አንድ ነው አይደል? ታወቀ ነው። ኦርቶዶክስ ቤተክርስቲያን አንድ ነው። ያው ፕሮቴስታንትም እኮ አንድ ነው። እኔ አሁን ያው ስለ ፕሮቴስታንት ስለ ኦርቶዶክስ ለመናገር ሳይሆን አይደለም። አይኔ ስለ ራስህ ነው የጠየቅኩህ። አሁን እኔ ስለ ኦርቶዶክስ ልትናገር ነው አይደለም? አንተ ከየት ቤተ እምነት ነው የመጣው? ስለ ፕሮቴስታንት የትኛው ቤተ እምነት ስለ አንድ ነው አልከኝ። አንድ ነው እርግጠኛ ነህ እንዴ? ጌታ ኢየሱስ ክርስቶስ ሁለት ሶስት ነው እንዴ? አንድ እኮ ነው። ለሁላችንም እኮ ነው የሞተው። ስለ ክርስቶስ እኮ አይደለም የጠየቅኩህ፣ ስለ ቤተ እምነት ነው የጠየቅኩህ። ቤተ እምነት ፕሮቴስታንት አንድ ቤተ እምነት ነው ወይ? እርግጠኛ ነው ወይ? እሱን እኔ እኮ እሱን ለመናገር ሳይሆን አንተ ላይ ያለኝ በመጀመሪያ እሱ መናገር አለብህ ጌትሽ። አይ አስተያየት ምናምን አንቀበልም። አሁን እዚህ ጋር ስትገባ ትምህርቶችን ነው፣ በትምህርቶች ዙሪያ ነው የምናወራው። እሺ በትምህርቶች ዙሪያ የምታወራ ከሆነ ነው እድል የምንሰጥ እና ሲቀጥል ደግሞ ገስ የላከው ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ብለን ስንጠይቅ ነው ገስ የላክልን። ስለዚህ ስለገባበት ሀሳብ በነፃነት ሀሳብን ተናግረህ ትወርዳለህ። ነገር ግን ከዛ በፊት የተናገርከውን ስህተት የሆነ ሀሳብ ነው የጠየቁ። ፕሮቴስታንት አንድ ነው ብለናል። አንተ የተጠመቅከው የት ነው ወንድማችን ጌትሽ? የተጠመቅከው የት ነው? ይኸውልህ ልጀምርልህ የፈለግኩት እኮ እኔ ያንተን አስተምሮ የተጠመቅከው የት ነው ልነግርህ ነው ጌትሽ። ምን አለ መሰለህ ፕሮሲጀሩን ካላለፍክ በስተቀር አንተ የምትፈልገውን ነገር ማውራት አትችልም። ኖ የምትፈልገውን ነገር አንደኛ ደረጃ አስረኛ ፎቅ ላይ መድረስ አትችልም ጌትሽ። ከመጀመሪያው ብታስጀምረኝ እሱን እነግርሃለሁ። ከመጀመሪያው ብታስጀምረኝ ጌትሽ ከመጀመሪያ ነው የጀመርነው። ይኸው አንተ የተጠመቅከው የት ነው ጌትሽ? እኔ እኮ አንድ ነገር ልነግርህ እኮ ነው የገባሁት። እኔ አሁን ስለ ትምህርቱ ትነግረኛለህ ጌትሽ። አንተ የተጠመቅከው የት ነው? በመጀመሪያ አንተ ኦንሊ ጂሰስ ብትሆንስ እንዲህ ማወቅ አለብን። አንተ የተጠመቅከው የት ነው? ኖ አንተ ትክክለኛ ትምህርት የምታስተምር ከሆነ እኮ ወደ አንተ ልመጣ እኮ ነው። ግን በአንተ ላይ እኔ ለምንድን ነው አይደለም ያልኩህ ጌትሽ። ወንድሜ ስምህ ማን ነው? ስል ማን ነው ያልከኝ? ስሜ ጌታነህ እባላለሁ። አየህ ስምህ ማን ነው ስል እኔ እኮ የመጣሁት ይኸውልህ እኔ እኮ እዚህ የገባሁት አላልከኝም። አየህ የምትሰራውን ስህተት። ስምህ ጌታነህ እንዳልከኝ የተጠመቅከው የት ነው ስልህ እኔ እኮ እዚህ የገባሁት ይኸውልህ እኔ እኮ አንተን ለወሬ የመጣሁት አትበለኝ። የት ነው የተጠመቅከው ጌትሽ? ከዚህ በፊትም ትምህርቶችን ስለሰማሁ ነው ማለት አንተ ልታስተምር የምትሄድበትን መንገድ ተቀብየው እንድመጣ የሚያደርገኝ ነገር የለም። አረ በጌታ እባክህን እኮ እኔ አሁን እሱ የምናገር አለ ወይስ የለም? አይደለም። ለምን ታፍርበታለህ እንዴ? በእምነት ታፍራለህ እንዴ ጌትሽ? በእምነት ታፍራለህ ወይ? መጀመሪያ ማፈር ሳይሆን እኔ ከመጀመሪያው እንድታስጀምረኝ ታፍራለህ ጌትሽ?
ኦርቶዶክስም ለእኔ ክብሬ ናቸው። ስሜትን እየተቆጣጠርክ ስላልሆነ እኔ እኮ ክብርህ አይደለም አላልኩም እኮ እያፈርክ ያለው አንተ ነህ ጌትሽ። ለምሳሌ እኔ አሁን ቤተ እምነት ኬት ነው የምትለኝ? እኔ ቤተ እምነቴን በኩራት ነው የምናገረው እንዴ። ሊያውም እንደውም ክደዋል በምላቸው ሰዎች ፊት ነው በኩራት የምናገረው። ለምንድን ነው ይህን ያክል ዲስማች ነገር የምታረዝምብን? አንተ የምትፈልገውን ነገር ትናገራለህ አልኩ። እኔ ለጆሮ ቆረቆረኝም አልቆረቆረኝም ጌትሽ እሰማሃለሁ። እሺ እኔ ስሜትን እየተቆጣጠርክ ስላልሆነ ስሜትን እኛ እንቆጣጠራለን። ማይክን ስንፈልግ እንዘጓለን፣ ስንፈልግ እንከፍተዋለን። እሺ ማይክን ክፈትና አሁን እያወራ ከሆነ አይሰማ። ማይክን ክፈትና የት እንደተጠመቅክ ንገረን። በጣም አስቸጋሪ ነው አንዳንድ ጊዜ። አሁንም እያወራ ከሆነ አይሰማም። አሁንም እያወራ ከሆነ አይሰማም። ወንድማችን ጌትሽ ምናልባት ካስወረድን በኋላ ለምን አስወረዳችሁኝ እንዳትለን እድሉን ተጠቀምበት እና ማይክን ከፍተህ ንገረን። ጌትሽ የት ነው የተጠመቅከው? ጓጓው ነው ለመስማት። ሊስማች ለምን እንዳፋርክበት ማስማት እፈልጋለሁ። ፕሮቴስታንት የሆናችሁ ብቻ አንዳንድ ቁጥር ጻፉልኝ። ፕሮቴስታንት የሆናችሁ በጣም ይወላችሁ፣ እኔ ረጅም ሰዓት ስለማልቆይ ፕሮቴስታንት የሆናችሁ እህቶች ወንድሞች ብቻ አንዳንድ ቁጥር ጻፉልኝ። እሺ ከእናንተ ጋር እንዳውራ። ጌትሽ አንተ ይኸውልህ እዚህ ሚዲያ ላይ እያስተማርክ ያለው ወይ ደግሞ በሶሻል ሚዲያ ይጠቅማል ብለህ ለወጣቱ እየሰነዘርክ ያለው ነገር ትክክለኛ መንገድ እንዳልሆነ ልነግርህ ነው የመጣሁት። ምክንያቱም መጀመሪያ ከቤት ነው የሚጀምረው። ራስ ጋር ያለውን የምትናገረውን ካፍ የሚወጣው ነገር ማስተካከል መቻል አለብህ። ምክንያቱም አንዴ ትሳደባለህ፣ ሰውን ታንቋሽሻለህ፣ ከዛ ደግሞ ወንጌል ልናገር ትላለህ። ምን ብዬ ነው የተሳደብኩት? ገብቷል? ራስህን ትክክል አድርገህ የመጣኸው እንጂ ትክክል አይደለህም እኮ ነው። እኛ አሁን ለጥምቀት የሚሆን ለመስቀል የሚሆን ከኦርቶዶክስ ወንድሞቻችን ጋር ተጋግዘን ተባብረን ተፋቅረን የምንኖር ነን። አንተ ደግሞ የምትናገረው ፕሮቴስታንት ወንድሜ ጌትሽ ወንድሜ እንዴ እኔ መች አሁን እኔ ላይፍ ስከፍት አሁን ፐርሰናሊ ጌትሽ እኔ አሁን ፕሮቴስታንት ሆኑ ሰዎች ሶሻል ሚዲያ ላይ እያንዳንዱን የምትናገሩትን ነገር እሰማለሁ። ከዚህ በፊት አንድ ጓደኛ መጽሐፍ ቅዱስ ሲሸልም ስንት ዓመት ነው ኦርቶዶክስ ቤተክርስቲያን ውስጥ አባት አላቸው? 35 ዓመት አሉት። ይሄን ያህል ያውቁታል? አላውቀውም አሉት። መጀመሪያ የራስን ኔትወርኩ ባያግዘን ኑሮ በቃ በጣም ነበር የምትጮህብን ጌትሽ። እግዚአብሔር የተመሰገነ ይሁን። ኔትወርክ ይቆራረጣል። ቅዱስ ሚካኤል ዛሬ ምንድን ነው እንደዚህ አይነት ሰዎች እየገቡ ነው? እስኪ ንገረኝ ፈለገ። ኔትወርክ እየተቆራረጠ ስለሆነ አሁን አይሰማም። ምን አልከኝ? ምን ልንገር ጌትሽ? ይኸውልህ መጀመሪያ ከቤትህ ብትጀምር ካለህበት ቦታ ብትጀምር ጥሩ ነው። ይኸውልህ አንተ ፕሮቴስታንት ጠዋትም ነጋም ፕሮቴስታንት ነው። አሁን እንኳን 1000 ጊዜ ሰምቼሃለሁ። ይኸውልህ ልሰማህ እፈልጋለሁ። ቁጭ ብዬ ሳዳምጥህ አንድ ነገር ላይ ነው ፎከስህ። ምን አለ ወንጌልን ብታስተምር፣ ምን አለ መጽሐፍ ቅዱስን ብታስተምር። እኔ ያለው አይደለ ጋይስ? እኔ ያለው አይ ቲንክ የሱ ወንድሜ ወጣ ብለህ እኔ ልነግርህ እፈልጋለሁ ብዙ ነገር። የምሬን ነው የምልህ፣ ስለምወድህ ልነግርህ እፈልጋለሁ ጌትሽ። አሁን ደግሞ ስለምወድህ ነው የምነግርህ። ባልወድህ ዝም ብዬ አዳመጬ የሆነ ኮመንት የሚያስጠላ ኮመንት ጽፌ እሄዳለሁ።
ግን ስለምወድህ ከኦርቶዶክስ ቤተክርስቲያን ወንድሞቻችን ጋር እኛ በክብር በፍቅር አብረን እየኖርን ያለ ነው። አንተ ደግሞ ፕሮቴስታንት እንዲህ ነው እንትን እንዲህ ነው እንትን እንዲህ ነው ምን እንደዚህ አስባላችሁ እኮ ነው የራስ ጌትሽ ወንድማችን ጌትነት እግዚአብሔርን አረ ጌትሽ ትክክለኛ ትምህርት ካለህ እኮ እየሰማኝ አይደለም ጌትሽ ረዥም ሰዓት እኮ እየጠራው እኮ ነው ረዥም ሰዓት እየጠራው የአንተ ኔትወርክ በጣም ስለሚዘገይ ማለት ነው የኛ ድምጽ አንተ ጋር ዘይቶ ነው የሚደርሰው ኢቭን ይሄን እንኳን እንድንነግርህ እንኳን እኮ ድል እየሰጠን አይደለም ይኸውልህ የኛ ድምጽ አንተ ጋር ዘይቶ ነው የሚደርሰው ጌትሽ ስለዚህ በቻልኩ አቅም እንደማመጥ ተወዳጅ ወንድማችን አሁን 10 አይነት ሐሳቦችን ረገጥክ ለምሳሌ ሆነ ሳትሰድበህናል የለኛ ጥላቻ አለ እኛ ከኦርቶዶክስ ወንድሞቻችን ጋር ተቻችለን ነው የምንኖረው ምናምን ጌትሽ የኛ ትምህርት ተቻችላችሁ አትኖሩ ክርስቲያን ሆናችሁ ሰዎች ፕሮቴስታንቶችን ጥሏቸው የሚል ትምህርት አይደለም አይደለም አሁንም እኮ ይኸውልህ 1000 ጊዜ ነው ስለ ፕሮቴስታንት ይኸውልህ አሁን ያንተ ሐሳብና ያንተ ንግግር የበለጠ እንድጠነክር ነው የሚያደርገኝ ጌትሽ በአስተያየት ደረጃ እንደ አስተያየት እቀበላለሁ በመጀመሪያ ደረጃ ማስረዳት አይጠበቅብኝም በንግግሮች አንተን ካስቀየምኩ አንተን ብቻ ሳይሆን ሌሎች ፕሮቴስታንት ወንድሞቼንም ካስቀየምኩ ይቅርታ መጠየቅ እፈልጋለሁ በቃ ምንም ከተሳሳትኩ ይቅርታ ጠይቃለሁ እኔ ልናገር የፈለኩት እንዲህ ነበር ብዬ ምክንያት ቢኖረኝም እናንተን ግን እነዛ ቃላቶች ካስከፉ ይቅርታ ነው የምለው ለምን ቀደም እንዳልኳችሁ ወንጌል ሰዎችን ማብሸቂያ አይደለም ወንጌል ሰዎችን እናስተምርበት ወንጌል ሰዎችን እንመልስበት የክርስቶስ ቃል እንጂ ስለዚህ እኔ ላይቭ የምከፍተው ሰዎችን ለማብሸቅ አይደለም ጌትሽ ለምሳሌ አሁን እንዲሁ ሲምፕሊ ሰዎችን ለማብሸቅ ገስ ላይ አንተን ማስገባት አይጠበቅብኝም ገስ ላይ አንተን አውርጄ ምን ያክል ነፃነት እንደምሰጥ ተመልከት አንተን ከገስ ላይ አውርጄ ምን እነሱ በዚህ ወጥቶ በዚህ ገብቶ ምናምን እያልኩኝ ማልገጥ ይችላለሁ በጣም ተራ ጉዳይ ነው በነገራችን ላይ መገንባቱ ነው ከባድ ነገሮችን ማፍረስ ቀላል ነው እና የኔ ኢንቴንሽን አይደለም ሲቀጥል ፕሮቴስታንቶች ለምንድን ነው የምንለው ዕቅበተ እምነት እያገለግልን ስለሆነ የዕቅበተ እምነት አገልግሎት ዋነኛ ክፍል ይሄ ነው የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በአጠቃላይ በመጽሐፍ ቅዱሳዊ ማስረጃ አውጥቶ ማሳየት በምን አይነት ማስረጃ አልኩ በመጽሐፍ ቅዱሳዊ ማስረጃነት እኛ ፕሮቴስታንት እህት ወንድሞቻችን ድነዋል ብለን አናምን ድነዋል ብለን ስለማናምን ድነናል ብለው በሞኝነት ተታለው የሆነች መጽሐፍ ይዘው የሆነ በክንዳቸው ስራ አቅፈው ከክርስቶስ ርቀው ዝም ብሎ ዘይት እየገዙ እየተመለሱ ያሉ ፕሮቴስታንት እህት ወንድሞቻችንን በክርስቶስ የቃል መረብነት ተጠቅመን ማዳን እንፈልጋለን ይሄ እኛ ፍላጎት ነው አሁን ይሄ ካፌና ሬስቶራንት አይደለም እሺ ጌትሽ ካፌና ሬስቶራንት ሲሆን ትላንት የሰራችሁልኝ ቺክን ትላንት የሰራችሁልኝ በርገር ትላንት የሰራችሁልኝ ፒዛ ትንሽ እንደዚህ አልጣመኝም ማለት ይቻላል እዚህ ጋር ግን የሆኑ ሰዎችን ለማስደሰት የሆኑ ሰዎችን ለማስከፋት አይደለም እያገለገለን ያለ ነው እዚህ ጋር እያገለገለን ያለ ነው አንድ የፍጥረታት ሁሉ ጌታ ክርስቶስ ኢየሱስን ለማስደሰት ነው ፈለገ አትናቴዎስ የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በአጠቃላይ በመጽሐፉ ማስረጃ እያነሳ የሚያወራው የሚዳረቀው የመጨቃጨቅ አመልና ሱስ ኖሮበት ሳይሆን ፕሮቴስታንት እህት ወንድሞቹ ብታረግ ከ2000 በላይ ቪዲዮ አለ ለ3 ለ4 ዓመታት ሪከርድ ተደርገው የተቀመጡ ማለት ሮሴት ቅዱስ ቤተክርስቲያናችንን ትምህርት በደንብ አድርገን በሰፊው እናወራለን ለምን ፕሮቴስታንት እህት ወንድሞቻችንን በጣም ብዙ ሰዎች ቤተክርስቲያን የማታስበው እንደምታሰምር የማትለው እንደምትል የማናምነው እንደምናምን አድርገው ባይምሯቸው ላይ አንዳች ነገር እንደሚስሉባቸው ስለምናቅ እኛ ምናምነው እንዲህ ነው እያለን የሚያስተማርናቸው ትምህርቶች አሉ ያንን ደግሞ መከታተል ድርሻው ያንተ ነው እዚህ ላይቭ ላይ ቁጭ ብለን እንደምትከታተለው ወንድማችን ጌትሽ ዩቲዩብ ላይ ገብተህ መከታተል ትችላለህ እና ለምንድን ነው ፕሮቴስታንት የምትለው አትበለን ልክ እንደው የእናንተ ስም ሲጠራ ጊዜ ትምህርታችሁ በመጽሐፉ ማስረጃነት ሲታይ ጊዜ ለምን እንዲሆና ማለት አካች ዘራፍ ማለት አስፈላጊ አይደለም እያንዳንዱ የፕሮቴስታንት አዳራሽ የጸናው በኦርቶዶክስ ቤተክርስቲያን ስም አይደል ወይ እያንዳንዱ የትኛውም አዳራሽ ውስጥ እኮ እውነት ለመናገር መሰረታዊ የሆነ የነገረ ድነት ትምህርት አይሰጥም ኦኬ ሁሉ ጊዜ የሚነሳው ስለ ኦርቶዶክስ ቤተክርስቲያን ይዋቸው በጋለበት ሁኔታ ላይ ዘይት ይሸጣል ዘይቱን ገዝቶ ለቤት ይሄዳል
ይዋቸው ተመልከቷቸው፣ ይዋቸው ስዕልን እንረግጥላለን እያለ ሰዎችን እንጣጥ ያስብላል። ከዛ በኋላ ጨው ያመጣል። በዛ በጋሉበት አንተ ወንጌልን ብቻ ብታስተምርስ? አሁን ሌላው ሁሉ እንተውና ዝም ብለህ መጽሐፍ ቅዱስን ብቻ ብታስተምር እስኪጨርስ እንደው መናፍቃት ራስን መቆጣጠር ማችል ከሆነ ከዚህ በኋላ አስወርድሃለሁ። ኦኬ፣ ቅድም አንተ ስትናገር ጸጥ እያደመጥኩ የተናገርከውን ነገር በአጠቃላይ ትክክል ሆኖ አይደለም። ኦኬ፣ ትክክል ሆኖ ሳይሆን እስክጨርስ ላድምጥ ብዬ ነው። ከዛ ውጭ ግን 10 ጊዜ እኔ ጣልቃ ልግባ እንዳትል። ከዚህ በኋላ ማይክን ብትከፍቱ አስወርዳለሁ። ደግሜ ያላስጠነቅቅም። ስለዚህ ኦርቶዶክስ ቤተክርስቲያን እየተባለ ሊያውም ባልዋልንበት እየዋሉን ቤተክርስቲያን የማታሰብረውን ታሰብራለች እያሉ የማትለውን ትላለች እያሉ የማታምነውን ታምናለች እያሉ ጭራሽ ቤተክርስቲያን ማታሰብረው ጥንቆላ ማታሰብረን ቤተክርስቲያን ጥንቆላ አሰብራናለች እያሉ ዲስማች ይሄን ያክል ይኸውላችሁ፣ በጣም ፈርዘር ተኪዶ ስም እየተጠራ እኛ አንድም ቀን ለምንድን ነው የኦርቶዶክስ ቤተክርስቲያንን ስም የምትጠሩት አለ። ለምን? ምክንያቱም የጨለማ ትምህርት የለንም እኛ ብራዘር። ስማችን ይነሳል፣ ደስ እያለን እንመጣለን። በመጽሐፉ ማስረጃ ይኸው የገድለ ተክለ ሃይማኖት ይኸው የወር በሽታ እናንተ ከክርስቶስ ደም እኩል ነው ብላችሁ ታስተምራላችሁ ይሉናል አይደለ? እኛ በሌለንበት አካኪ ዘረፍ ይላሉ። ሲመጡ ከመጣሽ ማርያም ታምጣሽ ኑ ይኸው ምን ላይ ነው እንደዛ የሚለው? ኑ እስቲ በማስረጃ እናውራ ነው የምንለው። ስለዚህ ስሜ ለምን ተጠራ አትበሉ። በእንደዚህ ነገር አትከፉ። ፕሮቴስታንት ወንድሞቼ መልስ ካላችሁ ነው። እናንተ በዚህ ልክ ከኛ ጋር መታችሁ እንድታወሩ ምን ፈልገው ለምንድን ነው? ጭቅጭቅ ሱስ ኖሮብን ነው አይደለም። እናንተን ማበሳጨት እናንተን ማናደድ ፈልገን ጌታ በሚያውቀው አይደለም። ስለ እውነት ግን በእናንተ አይምሮ ላይ ጥያቄ ምልክት መፍጠር እንፈልጋለን። ጥያቄ ምልክት የተፈጠረበት ትውልድ ደግሞ እግዚአብሔር ይመስገን እየዳነ ነው። ይኸውላችሁ ድሮ በፕሮቴስታንቱ አዳራሽ ይሄ ዘይት በቃ እንዲህ ነው ግዙ ሲባል ዝም ብሎ ቢገዛ ትውልድ ነበር የነበረው። ልሳን ነው ብሎ አንድ ሰው ተነስቶ ራባጃ ራባባባ ሼቤሬቤቤ ሀርጋዱላ ማክሬቤቤቤ ሲል ዝም ብሎ ከመሬት ተነስቶ አሜን ይል የነበረ ሰው የነበረው የዛሬ 3 እና 4 ዓመት በፊት። እግዚአብሔር ይመስገን ፕሮቴስታንቱ ትውልድ ላይ ይኸውላችሁ አእምሮ ላይ ጥያቄ ምልክት በመፍጠራችን ዛሬ እንዲህ አይነት ነገር ልሳን አይደለም የሚል ፕሮቴስታንት ፈጥረናል። ይሄንን ልሳን አይደለም ያለ ፕሮቴስታንት ነገ ከነገ ወዲያ የዚህችን ርህት የሆነች የቅዱስ ቤተክርስቲያናችን ትምህርት የማይቀበልበት ሪዝን የለም። ምክንያቱም ማንበብ ጀምረዋል። ፕሮቴስታንት ወንድም እህቶቻችን በቃ የምንፈልገው እኛ መናነሰውን ሀሳቦች ሰምተው ጥያቄ ምልክት ተፈጥሮባቸው እኛን እንዲሰሙ ነው ሄድ ነው። ከኛ ይልቅ እዛ መልሱ ስለሚያገኙት እዛ ሄደው እንዲያወሩ ነው የምንፈልገው። ስለዚህ ባካችሁ ጥላቻ ኑሮን አይደለም። ልክ እናንተ መገናኛ ስትወጡ ሜክሲኮ ስትወጡ የሆነ አደባባይ ለታችሁ የእግዚአብሔር ቃል እንዲህ ነው ብላችሁ ስትናገሩ ኦርቶዶክሶችን ጠልታችሁ እንደማትወጡ ሁሉ እኛም ላይፍ ስንከፍት ፕሮቴስታንት ወንድምቶቻችን ጠልተን አይደል በላይፍ የምንከፍተው፣ ስለምንወዳችሁ ነው። ይሄ ክርስቲያናዊ ግዴታችን እና ከዚህ በኋላ ሀሳብ አስተያየት አልቀበልም። እሺ የኔ ተወዳጆች፣ ለምን ሰው በጣም የብሶቱን ያክል እየገባ የሚናገር ከሆነ በጣም ከባድ ነው የሚሆነው። ሁሉን ሽሩሩ ማለት ሁሉን ማባበል በጣም ከባድ ይሆናል። ሰው ወደ ርዕሳችን የምንገባው ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ የምታምን ፕሮቴስታንት ወንድሜ፣ ብለሽ የምታምኝ ፕሮቴስታንት እህቴ አንዳንድ ቁጥር ጻፉልኝ። ሞዴሬተሮች ፕሮቴስታንት መሆናቸውን አረጋግጣችሁ አስገቧቸው። በመጽሐፉ ማስረጃነት እናወራለን። ተሙ ወይ ወንድምዬው እንዴት ነህ? የኔ አባት ሁሉ ሰላም አለ? ሁሉ ሰላም አለው፣ እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየ። ምንድን ነው ወንድሜ? የኔን ነገር ተወስቲ ክብሩም ሞገሱም አንተ ጋር ነው ያለው ወንድሜ። እውነት ነው። ራዲያንስ ሞገስን እንኳን አካፍላለሁ። ያው አንተም ማካፈል ያለብን ነገር ይኖራል፣ እናወራለን። ችግር የለውም እኮ ጊቭ ኤንድ ቴክ ነው። የዚች ያለው ነገር ታውቀው የለ። ቀጥልና እስኪ አንድ ፕሮቴስታንት እንቀጥላለን አለው። ጥሩ ርዕስ ስለሆነ እሺ ተሙዬ። ኦኬ ማን ነው የሚለው? እኔ እንግሊዘኛ እኮ ከባድ ነው። ማንን በል ወንድማችን ከቲም ነው የሚለው። ሰላም እንዴት አመሻችሁ? ሰላም እንደምን አለ? ማንን በል ስምህ?
ኬቲን በሌ። እሺ ምን ማለት ነው ኬቲን? አክቹሊ ሳስበው ምንም አይነት ሀሳብ አስተያየት አልቀበልም ብለሃል። ከየት ቤተ ሀሳብ አስተያየት ሳይሆን ትምህርቶች ዙሪያ ላይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ለሚያምኑ ፕሮቴስታንቶች እድል እየሰጠ ነው። ገብተው በመጽሐፍ ቅዱስ የማስረጃ ትምህርታቸው እንዲያብራሩ ፈቃደኛ ነህ? ፈቃደኛ ሳትሆን አስገድደን እንዳናስወራ ፈቃደኛ ነህ? እኔ እንኳን ከቅድሙ እንትን ስል የነበረው ምናልባት እንደ ሀሳብ እዚህ ሀሳብ ላይ የማነሳው ነገር ሀሳብ ደግሞ ዘግተዋል መሰለኝ። ተዘግቷል። እዚህ አሁን ጴንጤ ነው ፈለገ ጴንጤ ነው ጴንጤ ነክ የወንጌል አማኝ ነኝ ወንድሜ። የወንጌል አማኝ የት ቸርች ነህ? ሄሎ ወይ የት ቸርች ነህ ወዳጄ? እሺ የወንጌል አማኝ የት ቸርች ነህ? ዲያቆን የሱ ነው የኔ ነው የማይሰማው? ሄሎ ይሰማል? ኧረ ትሰማለህ ወንድሜ። የት ቸርች ነህ? አዎ ትሰማለህ። የት ቸርች ነህ? ኦኬ አይ በቃ ማውራት አልፈለገም፣ ለዛ ነው የወረደው። ተው በቃ ሰሙኝ። ሌላ ሀሳብ ይቀጭ እንደ ወንድማችን እንደምን አለ? ቤት እምነት ነው የመጣው። እግዚአብሔር ይመስገን። ዘፈኑን ቀንሱት። እርቂውን እኔ ድምፅ ቀንስ ዮሐና። ዲን ፈለገ ዘፈን አይደለም ህፃናት እንትን እያዩ ስልክ እየነካኩ ስለሆነ ፈለጌ ትንሽ ለውራው በጌታ ሰላም ወንድሜ፣ እንዴት በእምነት ብቻ እንደሚድን አምናለሁኝ። እሺ እኔ አባት ቆይ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። የት ቤተ እምነት እኔ ለመግባባት ያ ፕሮቴስታንት ነኝ። ፕሮቴስታንት ቸርች ነው። ቃለ ሕይወት መልካም ቃለ ሕይወት እምነት ብቻ ብላ ታምናለች። እኔ ቃለ ሕይወትን መተዳደሪያ ደንቡን ምናምን አላውቅም። እንደ አባል ቤተክርስቲያን ውስጥ ገብቼ አባል ከሆንኩኝ ቆይቷል። እንትናቸውን ያንን አላውቅም። ግን እኔ የራሴን እምነት እኔ ማምነው ሰው ኢየሱስ ክርስቶስን በማመን እንደሚድን ነው። መልካም እኮ ቃለ ሕይወት ስትኖር በመጽሐፍ ቅዱስ መሰረት ነው ወንድሜ። ቃለ ሕይወት ስትኖር አስተማሪ አለ አይደል? እርቂውን አቤት አዎ ቃለ ሕይወት ነው የምገባው። ጴንጤ እኮ ቃለ ሕይወት ቸርች መግባት ከጀመርክ ስንት ዓመት ነው? ቃለ ሕይወት ቸርች መግባት ከጀመርኩ ወደ 5 ዓመት ነው። 5 ዓመት። ከዚህ በፊት የት ነበርክ? ከዛ በፊት ክርስቲያን አልነበርኩም እኮ። የቸርች ምን እምነት ተከታይ ነበር? ቤተሰቦች ፕሮቴስታንት ናቸው። እሺ የት ቤተ እምነት ነበር ከዚህ በፊት? አንተን አይደለም ማይን ነው የሚዩት አድርገህ ቀጥል። አንተ ወንድሜ እርቂውን ከዚህ በፊት ያው ወደ ጌታ መጣሁት በቅርብ ጊዜ ስለሆነ ነው። በፊት ያው ቤተሰቦች ፕሮቴስታንት ናቸው። ያን ግን እኔ አልገባም ነበር፣ ቤተክርስቲያን አልገባም ነበር። የተወሰነ ጊዜ የኦርቶዶክስ እምነት ተከታይ ነበርኩኝ። ከዛ በኋላ ወደ ፕሮቴስታንት ተመልሻለሁ። ከአምስት ዓመት በፊት ኦርቶዶክስ ነበርክ? ከዛ በፊት ከ10 ዓመት በፊት ማለት ነው። መሀል ላይ ምንም መሀል ሰፋሪ ነበርኩኝ ለ6 ዓመት ያህል። መልካም። ስለዚህ
በዚህ 5 ዓመት ውስጥ የውሃ ጥምቀት ተጠምቃል አይደለ? ፕሮቴስታንት ተጠምቄያለሁ። አዎ የውሃ ጥምቀት ስትጠመቅ እና ስጋ ደሙ ስትበላ ለምን ነበረ? እምነት ብቻ ብላ ቃለ ሕይወት ታስተምራለች። በዚህ 5 ዓመት ውስጥ እምነት ሰው በኢየሱስ ክርስቶስ በማመን እንደሚድን ታስተምራለች። አዎ ስለዚህ አንተ የዘላለም ሕይወት ያገኘ ሰው ለምን እንደሚጠመቀው ለምን ነው ቃለ ሕይወት የምታጠምቀው? አንተ ለምን ተጠመቅ? በቃለ ሕይወት እኔ የተጠመቅኩት ከኢየሱስ ሞትን በሚመስል ሞት በጥምቀት ጠመቅስ ኑሮ ከክርስቶስ ኢየሱስ ጋር ተስማማ ነበረ? ያው ከሆነው ሕይወቱ ጋር ያው ነው ተነሳ ነበረ? ባትጠመቅ ኖሮ መቀ ለመዳኔ ባልጠመቅም ከመዳን የሚያግደኝ ነገር የለም፣ እድናለሁ። ለምን ተጠመቅ? ለዚህ ደግሞ ለምን ተጠመቅ? ስርዓት ስለሆነ የመጠመቅ ስርዓት የተሰጠ ትእዛዝ ስለሆነ ያንን ትእዛዝ ለመፈጸም ከኢየሱስ ሞት ጋር በሞቱ ለመስማማት ማለት ነው። ገብቶኛል። ተጠምቃል፣ እርግጠኛ ነኝ። በዚህ 5 ዓመት ውስጥ ቃለ ሕይወት ጋር ተጠምቄያለሁ። ለምን ተጠመቅ? ባትጠመቅስ ኖሮ ትድን ነበር? ባልጠመቅም ድናለሁ። ስለዚህ ለምን ተጠመቅ? የተጠመቅኩት ስርዓት ስለሆነ ነው። እስኪ መጠመቅ ስርዓት ነው ተብሎ የተጻፈበትን ጥቅስ ስጠኝ። መጠመቅ ስርዓት ነው ተብሎ የተጻፈበት የሰው ልጅ በኢየሱስ ክርስቶስ ያመነ ማለት ነው። አይደለም እኔ የጠየቁት ጥያቄ እርቂው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ወንድሜ እሱ ጥቅስ እኔ በኋላ እንገባበታለን ሐሳቡ ላይ። መጠመቅ ስርዓት ነው የሚል ጥቅስ ብትሰጠኝ ከይቅርታ ጋር እርቂው የውሃ ጥምቀት ስርዓት ነው ተብሎ ተጽፏል? ስርዓት ነው ተብሎ አልተጻፈም። ካልተጻፈ ታዲያ አንተ ከየት አምጥተኸው ነው ስርዓት ነው ያልከኝ? የቤተ ክርስቲያን ስለምታስተምር ማለት ነው። ቤተ ክርስቲያን ከየት አስመጥተሃል? የአንተ ቤተ እምነት ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አላት? አውድ ምን አልከኝ? የአንተ ቤተ ክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አላት? ተጨማሪ ትምህርት ከመጽሐፍ ቅዱስ ውጭ አይደለም እኮ የምታስተምረው። ስለዚህ ከመጽሐፍ ቅዱስ ውጭ ማትወጣ ከሆነ ከመጽሐፍ ቅዱስ ውጭ ማትወጣ ከሆነ መጽሐፍ ቅዱስ ብቻ ብላ የምታመን ከሆነ እምነት ብቻ ያድናል ብላም የምታስተምር ከሆነ ለምን ተጠመቅ? ካመንክ አይበቃህም ወይ? ለምን ተጠመቅ ስል ስርዓት ነው አልከኝ። ስርዓት ነው የሚል ጥቅስ ስጠኝ ነው የኔ ጥቅስ፣ የኔ ጥያቄ። አሁን ስርዓት ስለመሆኑ መጠመቅ ማለት ለድነት አይደለም። እኔ የተጠመቅኩት ለመዳን አይደለም የተጠመቅኩት። እኔ ለመዳን ተጠመቅ ላለመዳን ተጠመቅ የሚል ጥያቄ አይደለም የጠየቅኩ፣ አጠር ያለ ኩዌሽን የጠየቅኩ። ለምን ተጠመቅ? አሁን እኔ ያንን በተናገርኩት ነው አይደል? ስርዓት ስለሆነ ስላልኩኝ ማለት ነው። ስርዓት ከሆነ ጥቅስ ስጠኝ። ይኸውልህ እርቂውንዬ፣ ስርዓት ከሆነ ይኸው በዚህ ጥቅስ ጴንጤ በጥቅስ አይታማም ስለሚሉ በዚህ ጥቅስ ማቴዎስ ወንጌል ላይ ማቴዎስ ወንጌል ምናልባት ባክግራውንድ ላይ ህፃኑ ማቴዎስ ወንጌል ስንት? ችግር የለውም። የህፃናቱም ድምፅ አልረበሸኝም። ማቴዎስ ወንጌል ስንት? ድምፅ ከኋላም ይረብሽ ስላለ ህፃናት ጥቅሱን ብቻ ንገረኝ፣ ችግር የለውም። ከዛ በኋላ የሚውት ማቴዎስ ወንጌል ስንት? እሺ ምዕራፍ 20 ቁጥር 18 ላይ ነው። እሺ እኔ እንጃ አንተ ነህ እኮ የነገርከኝ እኮ ነው የማምናቀር። አሁን ሚውት ማድረግ ትችላለህ። አይቼን ልንገራ። እሺ ማየት ትችላለህ፣ እኔ ማንበብ እችላለሁ። ማቴዎስ ወንጌል ምዕራፍ 20 ቁጥር 18 ምዕራፍ 28 ላይ ማለት ነው። ምዕራፍ 28 ማቴዎስ ወንጌል ምዕራፍ
እንግዲህ ስለዚህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው። እንደሱ አይልም፣ እንደሱ አይልም። ደግማ አንብበው፣ ደግማ አንብበው። ስለዚህ ሂዱና እንደገና አንብበው። አትቸኩል። እንደገና አንብበው ጥቅሱን። እሺ ይኸው እያነበብኩ ነው። ሳትቸኩል ተረጋግታ አንብበው። ቆይ እንደገና። እሺ አልቸኮልኩም። እሺ አንብበው። ስለዚህ አይልም። እንደገና አንብበው፣ እንደገና አንብበው። እኔ እያነበብኩ ያለው ትርጉም እንደዛ ይላል። የምን ይኸውልህ እንግዲህ ሂዱና አሕዛብን ሁሉ እኔ እያነበብኩ ባለሁት ትርጉም ላይ እንደዚህ ነው የሚለው። እሺ የትኛው መጽሐፍ ነው ያዝከው? 54ቱን ነው 2000 እትሙን ነው ያዝከው? ይቅርታ ቆይ አንድ ጊዜ 2000 እትሙን አዲሱ መደበኛ ትርጉም ነው ያዝከው ወይስ 1954ቱን ነው ያዝከው? አዲሱ መደበኛ ትርጉም 2000 እትሙን 2021 ይላል። እሺ እሱን ነው ያዝከው። ስለዚህ ይሄ ላምብብል እኔ ላምብብል 1954 ሁለታችንም ስለሚያስማማ እሱ የፕሮቴስታንቶች መጽሐፍ ስለሆነ የፕሮቴስታንት አባቶች የተረጎሙት ትርጉም ስለሆነ እሱን ተወው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ይላል። ደቀ መዛሙርት አድርጓቸው ይላል። ስለዚህ ደቀ መዝሙር ለመሆን የተጠመቅኩት ማለት ነው። ስለዚህ የተጠመቀው ደቀ መዝሙር ለመሆን ነው። ባትጠመቅስ ባልጠመቅ ደቀ መዝሙር መሆን አልችልም። ስለዚህ ደቀ መዝሙር ማለት ትርጉሙ ምን ማለት ነው ወንድሜ? የኢየሱስ ክርስቶስ ተከታይ ማለት ነው። ስለዚህ ያልተጠመቀ ሰው ሁሉ የክርስቶስ ኢየሱስ ተከታይ መሆን አይችልም ማለት ነው። አሁን አንተ መጠመቅ ለመዳን ወንድሜ እኔ ሌላ ላወራውም ጎሽ ጥሩ አይደለም። እኔም ጠይቀን መልስልኝ። ለመዳን መጠመቅ የግድ ያስፈልጋል ብለህ ነው የምታምነው አንተ? እኔ እሱን አላወራውም ወንድሜ። እኔ ያስፈልጋል አያስፈልግም አለም። ለጠየቁ ጥያቄ ካልተጠመቅኩኝ ደቀ መዝሙር መሆን አልችልም አልክ። ደቀ መዝሙር ማለት ትርጉሙ ምንድነው ስል የክርስቶስ ኢየሱስ ተከታይ መሆን ነው አልከኝ። ስለዚህ ካልተጠመቅ አንተ የክርስቶስ ኢየሱስ ተከታይ ካልሆንክ ለመዳን መጠመቅ ያስፈልጋል ማለት ነው። የዳኑ ሰዎች ናቸው ክርስቶስን መከተል የሚችሉ። ለመዳን መጠመቅ አያስፈልግም። ለመዳን ከኢየሱስ ክርስቶስ አሁን ያመጣው ጥቅስ ምን እንዲረዳ ነው ያመጣህልኝ? አሁን ያመጣውን ጥቅስ ያመጣሁት መጠመቅ እንዲጠቅም ነው ያመጣው። አሁን ቅድም እኔ ስርዓት ነው ስልህ ስርዓት ለመሆኑ እስቲ ጥቅስ አምጣልኝ አልክ አይደል እኮ ይላል። ይሄ ስርዓት ነው ይላል ጥቅሱ። እኮ ደቀ መዝሙር የመሆን ስርዓት ነው የተሰጠን አይደል? ደቀ መዝሙር እንዲሆን እኔ የተጠመቅኩት አልኩኝ። ኢየሱስ ለህይወት ከተከተልከው የክርስቶስ ኢየሱስ ተከታዮች ሁሉ ደቀ መዛሙርቶቹ ለህይወት ነው የተከተሉት ለህይወት ነው። ኢየሱስ ክርስቶስን በማመን ህይወት ስለሚያገኙ ነው ሁሉም የተከተሉት። በጣም ጥሩ። ስለዚህ ደቀ መዝሙር ለመሆን ምን ያስፈልጋል? አንተ ያመጣው ጥቅስ ላይ ነው። እኔ እኮ አላመጣውም እኮ ይሄን ጥቅስ። ደቀ መዝሙር ለመሆን መጠመቅ ያስፈልጋል። መጠመቅ ስለዚህ ተጠመቅስ ለመዳን ግን ማመን ብቻ ነው የሚፈልገው። እሺ አገልግሎት ላይ በአገልግሎት አገልግሎት ታገለግላለህ? እርቂውን አጠር ያለ ጥያቄ ልጠይቅ ነው። አገልግሎት ታውቃለህ? ኳየር ላይ አገለግላለሁ። በጣም ጥሩ። ኳየር ላይ ታገለግላለህ። አጠር ያለ መልስ። ቤተክርስቲያን ከመጠመቅ በፊት ቸርች ከመጠመቅ በፊት ምን ትልሃለች? አንተን ንዑስ ክርስቲያን ነው አልምትልህ? የቤተክርስቲያን አባል የምትሆነው ስትጠመቅ ነው አይደል? የቤተክርስቲያን አባል ተብለህ የምትመዘገበው ስትጠመቅ ነው አይደል? አባል ተብለህ የምትመዘገበው መች ነው? ስትጣው ከመጠመቃቸው በፊት ቤተክርስቲያን አባል የተባልኩ ስጠመቅ ነው። ቤተክርስቲያን አባል የተባልኩ ስጠመቅ ነው። የኢየሱስ ክርስቶስ አባል የሆንኩት ግን በኢየሱስ ክርስቶስ ሳምን ነው የመንግስተ ሰማያት አባል የሆንኩት። ቆይ ወንድሜ ቆይ አንድ ጊዜ አትቸኩል። ቆይ ከአብ ቀኝ የተቀመጥኩት በኢየሱስ ክርስቶስ ያመንኩ ጊዜ ነው። እሺ ግን አትቸኩል። ቆይ እኔ አሁን ይኸውልህ አንተ አሁን ታገለግላለህ፣ በኳየር ስለምታገለግል ትረዳኛለህ። ቆይ ኧረ እባክህ ደግሞ መርፌን ደግሞ ገው ደግሞ ነቃውብ ደግሞ አትቸኩል። ከመጠመቃቸው በፊት
ደህንነት ሲማሩ ውሃ ጥምቀት ሲማሩ ምን ይባላሉ? ንዑስ ክርስቲያን ተብለው ይያዛሉ። ቤተክርስቲያን አባል አድርጋ የምትመዘግበው ንዑስ ክርስቲያን ሲባል ሰምቼ አላውቅም እኮ። አንተ በቃ አዳምጠኝ አንድ ጊዜ አትቸኩል። አሁን ምንም አይንዘር። አንተ የነገርከኝ ያለው የቃለ ሕይወትን ነው ሌላውን ነው። እኛ ጋር ንዑስ ክርስቲያን የትኛውም የፕሮቴስታንት ትምህርትን ነው የምነግርህ። አንድ ጊዜ አዳምጠኝ። የትኛውም የፕሮቴስታንትን ትምህርትን ነው የምነግርህ። ከመካነ ኢየሱስ ሁሉ እኮ አንድ አይደለም። እሱም አንድ አይደለም። አንድ መሆናችሁ አታውቁም። 85,000 አይነት ትምህርት ነው ያላችሁ። ልክ ነህ። እሱ ያስማማል። ፕሮቴስታንት ሁሉ አንድ አይደለም። ልክ ነህ። 85,000 አይነት አስተምሮ ነው ያለው። ልክ ነህ። ርቂውን አንተ ራሱ የማወቅ በቂ ከዛም በላይ ልክ ኦርቶዶክስ ላይም በጣም የተለያየ እንዳለ፣ ሌሎቹም ላይ የተለያየ እንዳለ ማለት ነው። እሱን እንመጣበታለን። ኦርቶዶክስ ጋር የተለያየ እንዳለ እንመጣበታለን። ታሳየኛለህ። መጀመሪያ አንተ ከ85,000 በላይ መሆኑን እንኳንም እግዚአብሔር ይሄ ጌታ መንፈስ ነው ያዋራ። ይሄ ስጋና ደም አልገለጠልህም። እኔ የማምነው በእግዚአብሔር ቃል መሰረት ነው። ሰዎች ቤተ እምነቶች በሚያስተምሩት አይደለም የማምነው። ትክክለኛ የሚያስተምር አለ፣ ትክክለኛ ያልሆነ ትምህርት የሚያስተምር። አንተ ያልሆነ ብቻ ሳይሆን እርቂውን ቆይ ተረጋጋ። እኔም የምለውን ስማኝ። ቤተ ክርስቲያን ቤተ እምነቶች የተለያየ አስተምሮ ሊያስተምሩ ይችላሉ። በአንድ ቤተ ክርስቲያን ውስጥ ሆኖም የተለያዩ ሰዎች የተለያየ ትምህርት ሊያስተምሩ ይችላሉ። እኔ ግን ሰዎቹ በእግዚአብሔር ቃል በሚለው መሰረት ነው የማምነው። እርቂውን ተንኪው አንድ ጊዜ አዳምጠኝ። እኔ የትም አልሄድም። የቤተ ክርስቲያን አባል የተባልከው መች ነው? የቤተ ክርስቲያን አባል የተባልኩት በኢየሱስ ክርስቶስ ያመንኩ ቀን። ያመንክ ቀን ነው ወይስ የተጠመክ ሰዓት ላይ ነው የቤተ ክርስቲያን አባል ተብለ የተመዘገብከው? አገልጋይ ነው የተባልኩት። ከተጠመቅኩ በኋላ አገልጋይ ነው የተባልኩት። ዝም በል አትዋሽ። እኔ ተመስገን እባላለሁ። ለብዙ ዓመት በፕሮቴስታንት ቤት ውስጥ የቆየውኝ ከአስከፈ እንዳንተ አይነቱን እጅ እየጫንኩኝ ስጸልይለት የነበርኩ ሰው ነኝ። ስለዚህ ካለኔ እጅ መጫን የማይንቀሳቀሱ ሰዎች እንደነበሩ ፓራላይዝድ ሆነው እንደሚንቀሳቀሱት ሁሉ እኔ ነበርኩ እጅ ምጭንላችሁ። ይኸውልህ ከማወርድ እንዳትዋሽ። ውሸት አልወድም። ተመስገን እባላለሁ። አልዋሽም። ለምን ዋሻለሁ? ውሸት የሰይጣን አልዋሽም። አንተም እንዳትዋሽ። አዳምጠኝ አንድ ጊዜ። የምትዋሽለት ኢየሱስ ካለ ሄደታች ትዋሽለታለህ። እኔ የምዋሽለት አምላክን አልተከተልኩም። በቃ ማትዋሽ ከሆነ በአግባቡ እየነገርኩ ነው። የቤተ ክርስቲያን አባል የተባልከው መች ነው ያልኩ? ስትጠመቅ ነው? ከመጠመቅ የቤተ ክርስቲያን አባል የተባልኩት አሁን እኮ የቤተ ክርስቲያን አባል መሆኔ ከመዳኔ ጋር ምንም አያያዝም። አሪ አላልኩም፣ እሱንም አልጠየኩም። የቤተ ክርስቲያን አባል መሆን የቤተ ክርስቲያን አባል የተባልኩት አሁን የቤተ ክርስቲያን አባል የተባልኩት ፎርም ሞላው ጊዜ ነው። የቤተ ክርስቲያን የአባልነት ፎርም ሞላው ከተጠመቅክ በኋላ ነው አይደለም? በቅርብ ነው ሞላሁት። አገልግሎት ሁሉ ከጀመርኩ በኋላ ጠይቄ ማለት ነው። ውሸታ እንዳትመጣ እዚህ ቤት። እኔ እኮ ተመስገን እኮ ነኝ እኮ። ስር መሰረትህን እኮ አውቃለሁ እኮ። እያንዳንዱ የጴንጤው ስር መሰረት ማለት ነው። ውሸታ ልክ ውስጥ ልናወራ ስንል ትደነግጣለህ እንዴ? እንዴት ናችሁ? ሰላም ነው? ሰላም ቢኒያም፣ እንዴት ነህ? ቆይ ተረጋጋ። እያንዳንዱ የፕሮቴስታንት ስር መሰረት አውቀዋለሁ። ስር መሰረቴ ጴንጤ ነው። እሺ፣ ስር መሰረቴ ጴንጤ ነው። ስለዚህ ስናወራ በእውነት ለእውነት የምትመጡ ከሆነ ነው። ለምን እንደምትጠመቁ ለምን ስጋ ደሙን እንደምትበሉ የምትመልስ ከሆነ ነው የምትገባው። ካልሆነ ግን ገብተህ የምትዋሽለት ኢየሱስ፣ የምትደርቅለት ኢየሱስ፣ የምታደርቅለት ኢየሱስ ካለ አላውቅም። ዲያቆን ይቀጥሉ ወንድሜ። እሺ፣ እናመሰግናለን። እዚህ ውስጥ ያላችሁ ወንድሞቻችን እባካችሁ ስትገቡ ማይክ አትክፈቱ። ፕሮቴስታንቶች ወንድሞች፣ ርዕሳችን ምንድን ነው መሰላችሁ? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ካላችሁ ነው እና በመጽሐፍ ማስረጃ እናውራ። እንዲህ አይነቱ ትምህርት ሰው ሰራሽ ትምህርት ነው ብለን እኛ ክርስቲያኖች እናምናለን። ትዝታ፣ ከዚህ በኋላ እኔ ሳልፈቅድ ማንንም ሰው እንዳታስገቢ እሺ? ስራ አታብዙ ፕሊዝ። እሺ፣ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ነው።
ርዕሱ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ። አዎ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ለሚያምኑ ፕሮቴስታንቶች ወንድሞች እድል እንሰጣለን። ፕሮቴስታንቶች ወንድሞች እናንተ ስትገቡ የምናወራበት ትልቁ ሪዝም ምንድን ነው? በነገረ ድነት ትምህርት ዙሪያ የእኛ ቤተክርስቲያን የምታስተምረው ትምህርት መጽሐፍ ቅዱስ መሰረት ያለው ሆኖ ሳለ ብዙ ጊዜ ግን አንዳንድ ሰዎች ቤተክርስቲያን የማታስተምረው እንደምታስተምር የማትለው እንደምትል የማታመው እንደምታመን አድርገው ይስላሉ። ስለዚህ ለእናንተ ልክ እንዲህ ሰፊ የሆነ ያው ሜዳን ሰጠና ሰፊ የሆነ ስፔስ ሰጠን በመጽሐፍ ማስረጃ እናወራለን። ስለዚህ ስትገቡ በዛ ኢንቴንሽን ገቡ ባካችሁ። ከገባችሁ በኋላ አታስቸግሩ እሺ። ኮሜንት ላይ በተደጋጋሚ ሳይሽ ስለነበረ እህቴ ለአንቺ ቅድሚያ ልስጥ። ኤደን ይሰማል? አዎ ይሰማል። ሰላም እንደምናሉ። ከየት ቤተ እምነት ነው የመጣሽው? ቤተ እምነት ከፋሚሊ የወረስኩት እምነት ኦርቶዶክስ ነው። ሞር አሁን እናንተ ስትማማሩ እየሰማው ስለሆነ ለመረዳት እየሞከርኩኝ ነውና ምን ብዬ ነበር የጠየኩሽ? ኖ እኔ ሪሊጅኔ ኦርቶዶክስ ነው። ከኦርቶዶክስ ፋሚሊ ነው የመጣሁት። ግን ስታወሩ እየሰማችሁ ያለው ነገር ቆይ አንድ ጊዜ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብላችሁ የምታምኑ ፕሮቴስታንቶች ኑና በመጽሐፍ ማስረጃ መልስ ሰጡ ስንል አስገቡኛ እያልሽ ደጋግመሽ የተናገርሽ ነበር፣ ለመመለስ ማለት ነው። ኦኬ ለምን ነበር ኮሜንት ላይ እንደዛ ብለሽ የጻፍሽው? እየተጠየቁ የነበሩት ፕሮቴስታንቶች ሆኖ ሳለ አንቺ አስገቡኝ ልመልስላችሁ እያልሽ ደጋግመሽ ተጽፌ የነበረው ለምንድን ነው? ፕሮቴስታንት ለመሆን ዲሳይድ ስላደረኩኝ በዛሬ ኮንቨርሴሽናችሁ። በጣም በቃ ያው ከዛሬ በኋላ ፕሮቴስታንት ነሽ አይ ቲንክ ቢካዝ የሰው ልጅ በማመን ብቻ እንደሚድን ከመጽሐፍ ቅዱስ ኤደን አንድ ጊዜ ምክንያቱም ምንድነው እንኳን አልኩሽም፣ ተረጋጊ። ከዛሬ በኋላ ፕሮቴስታንት ነሽ አይደል? ያ ስለዚህ በሁለት ገራሊን ተብሎ ለዛፍ አይወጣም። ስለዚህ አንድ አቋም ይዘሽ ነው ምንወያየው ማለት ነው። ከዛ በፊት አንድ ነገር ላስቀድም። አንቺ ከትላንትና በፊት ባሉት ቀናቶች ጊዜ ጀምሮ ኦርቶዶክስ ነበርሽ። ከትላንትና ጀምሮ ፕሮቴስታንት ለመሆን የደረሽው ዛሬ ነው። ከትላንት ጀምሮ ግን ኦርቶዶክስ ክርስቲያን ነበርሽ። በቅዳሴያችን ውስጥ ስንት መጽሐፍቶች ይነበባሉ? እውቀት ነክ የሆነ ጥያቄ ሲሆን በማየት ብቻ ሁሉም ክርስቲያን በማየት ብቻ ሊመልስ የሚችለውን ጥያቄ ነው። ለምሳሌ አሁን የለበስኩት ቲሸርት ከለሩ ግሬ ነው። ግሬ የሚለው ሰው እውቀት ተምሮ ምናምን ሳይሆን አይቶ ነው። እና ሄደን በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ? ትኩስ ፕሮቴስታንት አሁን የኔ በፊት ኦርቶዶክስ ነበረች ወይስ አልነበረችም የሚለውን ለማረጋገጥ አስፈላጊ አይመስለኝም። ጥያቄ ልጠይቅ ነው። መልሳለሽ ወይስ የለሽ? ትጠይቂኛለሽ። እንድጠይቂ ነው ያስገባሁሽ። መልሳለሽ ወይስ የለሽም? ለዚህ አንድ ጊዜ ያ አለኝ በሚገባ። እሺ ስንት መጽሐፍቶች ይነበባል? በቅዳሴያችን ይነበባል። አንድ ጊዜ ምን አለ መሰለሽ፣ በደንብ እንዳደምጥሽ ተረጋግተሽ ብትመልሽልኝ ጥሩ ነው። የሆነ ይሄ ስትይ አይሰማም። እንደዛ ላለመውራት ሞክሪ። እሺ እስኪ በደንብ መልሽልኝ ጮክ ብለሽ። ስንት አይነት መጽሐፍቶች ይነበባሉ? ሄደን አይ ቲንክ ሶ ወንጌል እንደሚነበብ አውቃለሁ። ሌሎች የሚነበቡ መጽሐፍቶችን አላውቃቸውም። በቤተክርስቲያን ብቻ የሚታወቁ መጽሐፍቶች በቂ ነው። በጣም ጥሩ። እሺ ዛሬ ፕሮቴስታንት ለመሆን ዲሳይድ ያደረግሽው ከድህነት ጋር ተያይዞ ባለ ሀሳብ ነው ብለሽን ነበረ። ምንድን ነበረ? እስኪ እሱን ነገር በደንብ እንግዲህ ሁላችሁም አዳምጡ። ሰው ልጅ በማመን ብቻ እንደሚጸድቅ የዘላለም ሕይወትን እንደሚያገኝ ቀድሜም እየተረዳው የመጣሁት እያመንኩ የመጣሁት ቶፒክ ነው። በማመን ብቻ ለመጽደቅ ነው ክርስቶስ ኢየሱስ መስቀል ላይ የተሰቀለው ብዬ አምናለሁ። መልካም ልጠይቅህ የመጣሁት አንተ ልጠይቅህ ወንድሜ። በመጀመሪያ መልሶ ስጪና ታዲያ የመጣሽበትን አቋም መልስ መስጠት አለብሽ። በርደን አለብሽ። ቅድም እንዳለው አስገቡኛ ለመልስላችሁ ስትይ አልነበር እንዴ? ኮሜንት ላይ እኮ ያዙ ልቀቁ ስትይ ነበር። ሁለቴ ነው ቶፒክ ያደረኩት ወዳጄ። አም ሶሪ እንደንትና አይደለም ሄደን አሁን እኮ ምንም አላልኩሽም እኮ ትትና በትቢት ነው ምናምን ያላልኩም። እኔ ስትገቢ እኮ ስርዓት ባለው መልኩ ስለጠየቅሽን እኮ ነው ያስገባንሽ። ስትገቢ ኮሜንት ላይ ረዥም ሰዓት እንትን ስትይ ነበር። በቃ እኔ ካልመለስኩ ያዙ ልቀቁ ስትይ ነበረ። ስለዚህ ያው እኛ ጋር ደግሞ ምን አይነት ቢል አለ መሰለሽ ከመጣች
ቆይ እስኪጨርስ አዳምጪኝ ሄደን ከመጣሽ ማርያም ታምጣሽ የሚባል ነገር አለና ከገባሽ አይቀር አሁን የገባሽን እውነት ነው እሺ የምትነግሪኝ። ከዛ በኋላ እኛ ሰዎች በማመናቸው ብቻ የዘላለም ሕይወት እንደማያገኙ እንነግርሻለን። አሁን አንቺን የምንጠይቅሽ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንል ኦፍ ኮርስ በቃ ይሄ ያንቺ እምነት ነው፣ ምንም ችግር የለውም። ከዚህ በኋላ የምናደርገው ግን ምንድነው መጽሐፍ ቅዱስን አንስተን እስቲ አንድ የመጽሐፍ ቅዱስ ማስረጃ ትሰጪናለሽ። ልክ አሁን አንቺ ያልሽውን ሐሳብ የሚደግፍሽ አንቺ ፕሮቴስታንት ስለሆንሽ ያው ምንም ምናልባት ለላይቭ ሊሆን ይችላል አካውንትሽን ምናልባት ገብተሽ ስላላየሽ ሊሆን ይችላል አካውንትሽን ገብተሽ ታዩ ፕሮቴስታንት እንደሆንሽ ያሳይሻል። እና ምን ትረያለሽ መሰለሽ ስለምመችኝ ነው መጽሐፍ ቅዱስ ቆይ አንድ ጊዜ ቆይ ወደሚጠቅመን ነገር እንግባ። አንድ ጊዜ ልጆቹ ሄደን እኮ በቃ ትችያለሽ እንዴ ሰው እኮ እድል ከፈለም እኮ ሌላ ቦታ ይሄዳል እኮ መብትሽ እኮ ነው። አሁን እኮ እየተቆጣንሽ አይደለም እና ምን እናርግ? አንድ የመጽሐፍ ቅዱስ ማስረጃ ሰጭናለሽ በደንብ አዳምጪ እሺ። ሰዎች በማመናቸው ብቻ ነው የዘላለም ሕይወት የሚያገኙት የሚልን ሐሳብ የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ ምን ላይ እናወጣ? መጽሐፍ ቅዱስ በሙሉ እንደዛ ነው የሚለው። ግን ኤፌሶን 2 አንዴ መስመር ላይ ጠብቀኝ እሺ። መጽሐፍ ቅዱስ በሙሉ እንደዛ ይላል። ለምሳሌ ዘፍጥረት ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ጊዜ ሰማይና ምድርን ፈጠረ ነው የሚለው። ስለዚህ ልጅ አቱኝ ሄደን ስፔሲፊክ አድርጊና ነገረ ድህነት ላይ ፎከስ አድርጎ የሚያወራውን ሐሳብ አውጪና ንገሪን እሺ። አሁን አክት ማድረጉ ብዙ አይጠቅምም ብዬ ነው። ኤፌሶን ምዕራፍ 2 ከ8 እስከ 9 ያለው እሺ እሺ ምን ይላል? ሁላችሁም አዳምጡ። ማለት ይላል ኤፌሶን 2 ከ8 እስከ 9 ቆይ አንዴ እንትን ልበለው እንጠብቅሻለሁ ነው እጭ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ በእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል። እሺ የጠየቁሽ ጥያቄ ምንድን ነበር? ይሄዳል በቂ ይመስለኛል። ስለ ድህነት አይደል ጠየቀኝ ፈልዬ ፈልያት በኝ ለፓፓዬ ነው ስሜ ፈለጋት ናት ወንድሜ ሱጣሪ እንደዛ ፈለጋት። እሺ የጠየቁሽ ጥያቄ ምንድን ነበር? እስቲ ጥያቄውን ደግመሽ ንገሪኝ። እሺ ጥያቄውን በድህነት ሰው በእምነት ብቻ እንደሚጸድቅ አሳይኝ ነው ያልከኝ ጥያቄ አይደል? አላልኩሽም ሰው በእምነት ይጸድቃል ወይስ አይጸድቅም ብዬ ጠየቁሽም። እንዴት ሰው አምኖ እንዴት አይጸድቅም? እኔ እንደዛ ብዬ አይደለም የጠየቁሽ። ጥያቄን ሳታደምጪ አይሽ እነዚህ ሳያደምጡ መሮጥ እንዲህ ሰው አደልጦት እንዲወድቅ ያደርጋል። ምን ብዬ ነው የጠየቁሽ? በደንብ አሁንም ካላደመጥሽኝ እስቲ ድገምልኝ በይ ልድገምልሽ። እሺ ድገምልኝ። በጣም ጥሩ። አሁን ከዚህ በኋላ መድገም ስለሌለበት በደንብ አድርገሽ አዳምጪኝ እሺ። አሁን ያነሳሽው ሐሳብ በመጀመሪያ ከምን ጋር እንደሚገናኝ ሁላችሁም አዳምጡ፣ ዝም ብለን አንብበው ከምናልፈው። ጸጋው በእምነት አድናችኋልና። ኦፍኮርስ ጸጋው በእምነት አድኖናል። ያ የእግዚአብሔር ጸጋ ምንድነው ስንል ደግሞ በልጁ በኢየሱስ ክርስቶስ የተገለጠው የማዳን ስራ ነው። ለዛ ነው ቅዱስ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለው ለዛ ነው። አያችሁ ይሄ ፍቅሩ ነው ጸጋ ተብሎ የተጠራው። እግዚአብሔር ወደዚህ ምድር ለመምጣቱ እኛ የጨመርናት አንዲች ነገር የለች ማለት እኛ ምንም አይነት በጎ ነገር ኖሮን አይደለም ጌታ ወደዚህ ምድር የመጣው። ምንም አይነት መልካም ስራ ሰርተን አይደለም፣ እንዲሁ ስለወደደን ነው። ከቻላችሁ ሁላችሁም ኮሜንት ላይ እንዲሁ ስለወደደን እያላችሁ ጻፉ እሺ የምትችሉ። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለምንድን ነው አልኳችሁ? እንዲሁ ስለወደደን። ምንም የምንመካበት ምንም የምንኮፈስበት የሆነ ስራ ሰርተን አይደለም። ገጸ ንባቡ ከዚህ ጋር በደንብ በስፋት ይናገራል። ሰውን ግን እኛ ከጠየቅነው ጥያቄ ጋር ይገናኝ። ወደ ጥያቄው መለሳለሁ። ከዛ ማንም እንዳይመካ ከስራ አይደለም ይላል። ቀደም ላልኳችሁ እኛ ክርስቶስ ወደዚህ ምድር የመጣው እንዲሁ ስለወደደን። በቃ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ አለ ቅዱስ ዮሐንስ። እንዲሁ ስለወደደን እኛ ምንም አይነት በጎ ምግባር ሳይኖረን ምንም አይነት ነገር ሳንሰራ
ድህነት ነው እንዲሁ ስለወደደን። ሰው በክርስቶስ አምኖ ይድናሉ አይደለም። ስለ ኢኒሻል ሳልቬሽን ከሆነ የምናወራው ሰዎች የክርስትና ህይወትን የሚጀምሩት በመዳን ነው። ፕሮቴስታንቶች ወንድሞች አዳምጡ። ሁልጊዜ ስለ ኦርቶዶክስ ቤተክርስቲያን ለእናንተ የማይሆን ነገር ስለሆነ የሚነገራችሁ ሌላ ነገር አስባችሁ ነው የምትመጡት። በደንብ አድርጋችሁ አስረግጣችሁ አዳምጡ። ሰዎች የክርስትና ህይወትን የሚጀምሩት በመዳን ነው። አጭርና ግልጽ። ይህንን የመዳንን ህይወት ሲጀምሩ ሰዎች መስራት የሚጠበቅባቸው ምንም ነገር የለም። ምንም ስራ መስራት አይጠበቅባቸውም። በቃ የሚጠበቅባቸው በክርስቶስ ኢየሱስ ማመን ነው። አሁን ጥያቄው በክርስቶስ ኢየሱስ ስላመኑ ሰዎች ነው እንጂ ሰዎች በክርስቶስ ኢየሱስ አምነው ስላመኑ እነዛ ቅርንጫፍ ተብለው ስለተጠሩ ስለነዛ ቅርንጫፎች ነው መጠየቅሽ ሄደን እነዛ ሰዎች በማመናቸው ብቻ ለምሳሌ ፕሮቴስታንቲዝም ውስጥ በእምነት ብቻ የሚለው ትምህርት ያ ነው። ሰዎች በማመናቸው ብቻ ኦፍኮርስ የዘላለም ህይወትን ያገኛሉ ብሎ ያምናሉ። ስለዚህ አሁን ጥያቄ ከዚህ በኋላ ሰዎች በክርስቶስ አምነው ይድናሉ ወይስ አይድኑም አይደለም። የምታወሪው ከክርስቲያን ጋር ነው። በክርስቶስ ማመን ያድናል ወይስ አያድንም ብሎ አይደለም የሚጠይቅሽ። እዚህ ጋር ያለው ሰው በክርስቶስ ማመን ያጸድቃል ወይስ አያጸድቅም ብሎ አይደለም እየጠይቅሽ ያለው። በደንብ አድርገሽ አዳምጪኝ፣ ደግሜ አልጠይቅሽም። ሰዎች በማመናቸው ብቻ ነገር እንዳላረዝም ሄደን አሳጥሬ ስነግርሽ ለጊዜው አሁን ይህን ለምሳሌ ተወዳጅ እህታችን አሁን ለምሳሌ ስትመጪ አንቺ ያሰብሽበት አንግል አለ እና ምናልባት ከጠበቅሽው አንግል ወጣ ያለ ሐሳብ ከሆነ እስቲ እናንተን ትምህርት እስቲ በመጽሐፎች መሰረት አሳዩን። እስቲ ጥቅስ እያወጣችሁ እናንተ በመጽሐፎች መሰረት እስቲ አሳዩን እና እስቲ እንወያይበት ማለት ትችያለሽ። ለጊዜው አሁን አንድ እውነት አለ። ምንድነው? እኔ አሁን እዚህ ጋር እኛ ክርስቲያኖችን ፊልም መስራት አንፈልግም። ፕሮቴስታንት ወንድሞቻችን ገብተው ይሄን መልእክት ማስተላለፍ ስላለብኝ ነው። እዚህ ጋር ፕሮቴስታንት ወንድሞቻችን ገብተው ልክ የሆነ ነገር መመለስ ሲያቅታቸው ይዋቸው እነዚህ ፕሮቴስታንቶች ያው በቃ እንዲህ ናቸው ምንም አያውቁ በቃ ውረዱ ምናምን አይደለም ማለት የምንፈልገው። እኛ ተዘጋጅተን የገባነው እናንተ ሳትዘጋጁ ነው የመጣችሁት። ይሄ ትልቅ ሪያሊቲ ነው፣ የምናውቀው ሀቅ ነው። ስለዚህ ምናልባት ተዘጋጅቶ ያልመጣን ሰው ብዙ ማስጨነቅ አይጠበቅብንም። የእኛን ትምህርት ግን እናነግረዋለን። ስለዚህ ሄደን ከተዘጋጀሽ ያው አንድ ድል ሰጥሻለሁ። ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል የፕሮቴስታንቲዝም ትምህርት የሚደግፍ አንድ የመጽሐፍ ቅዱስ ማስረጃ ስጪኝ። ከሌለሽ ግን የእኛን የሳልቬሽን ትምህርት መጽሐፍ ቅዱስ መሰረት እያደረገን ትምህርቱ እንድታሳይኝ ፈልጋለሁ። አንተ ሰው በማመን ብቻ አይድንም የሚለው ቢካዝ ምንድነው ልናዋጣ የምንችሎኛ ለመዳን እኔ ያሳያለሁ። በጣም ብዙ ጊዜ የተጻፈ ገላትያ መጽሐፍ ላይም ሌሎች መጽሐፍቶች ላይም ብሉይ ኪዳን ላይም ጀምሮ ሲጻፍና ስንማረው ወንጌል ከመጀመሪያ ስለነበር ያለ ስራ እንደምንድን ምን ይላል? አይ ቲንክ ገላትያ 3 ላይ ሰዎች አሁን በስራ ይድናሉ ወይ ይቆጥታሉ እንደው ለምን ወደ ስራ ይድናሉ? እሺ wait I'm sorry ይቅርታ ወዳጄ ወንድሜ። እስቲ አብርሃምን አስቡ። እርሱ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። አብርሃም ምንድነው ያዋጣው እዚህ ለመጽደቅ? ምንድነው ያደረገው? እኔ ስለ ህግ ስራ ማመን ብቻ ጻድቅ ያደርጋል። አሁን ምንድነው መሰለሽ ሄደን ይሄን ሁሉ ነገርሽ አሁንም ተመልሰሽ እንደዚህ ነገር እያወራሽኝ ያለሽው እንደዚህ ስር ቅር እንዳይልሽ ሄደን የሆነ የሸመደልሻቸው ጥቅሶች አሉ። ከነዚህ ጥቅሶች ውጪ ስለዚህ ነገር በቃ የገለጥኩ ነው ላይ ያወራው ያለውት ወንድሜ ይኸውልሽ እኮ አሁንም ባይብል አልከፈትሽም እኮ አይደለም ያልኩት። አሁንም አልተረዳሽም ያልኩሽ ያለው ስለዚህ ሳልቬሽን ክርስቶስ አምኖ ይድናል ወይስ አይደለም እያለን እያወራን አይደለም። እያወራን ያለነው ስለ ፕሮቴስታንቲዝም ሰው ሰራሽ ትምህርት አምስቱ ብቻዎች እና ሌሎችም ትምህርቶች ሰው ሰራሽ ናቸው። ባይዘዌ አምስቱ እነዚህ ክብር ለእግዚአብሔር ብቻ አሁን ወርዱ እንዲህ ሲነገር ደስ ይላል አይደል? ክብር ለእግዚአብሔር ብቻ ሲል ወርዱ እኮ ባይሰልፍ ደስ የሚል ቃል ነው። ግን ቅዱሳንን ያገለለ ትምህርት ስለሆነ ይሄ ትምህርት ሰው ሰራሽ ትምህርት ነው ብላ ቤተክርስቲያን ታስተምራለች። መጽሐፍ ቅዱስ የመሰረትም አለ። ፈቃደኛ ከሆንሽ በኋላ ላይ እናየዋለን። እና ሌሎችም እነዚህ ብቻ የሚሉ ትምህርቶች በአጠቃላይ ሰው ሰራሽ ናቸው ብለን እናምናለን። ሄደን እንቅጩን ስንነግርሽ ይሄ ትምህርት መጽሐፍ ቅዱስ የመሰረት አለው ስትይ መጽሐፍ ቅዱስን አውጥተሽ በመጽሐፍ ቅዱስ ማስረጃ ነው ልታሳይ የሚገባው። እያወራን ያለው ስለ ኢኒሻል ሳልቬሽን አይደለም። ሰው በክርስቶስ አምኖ ይድናል። ሄደን ከዚህ ውጭ አሳባለሽ አንቺ ሰው በክርስቶስ አምኖ ይድናል ወይስ አይደለም? በኢየሱስ ብቻ ነው መዳን የሚችለው ሰው። አሁን እኔ እኮ ግራ አጋባኸኝ እኮ ጥያቄ አልገባኝ። ስለ ብቻ ነው አይደለ እየተወያየን ያለ ነው? ሄደን
አቤት ፈለገ ካልገባሽ እኮ መጮህ አይጠበቅብሽም። እሺ አንድ ጊዜ ይኸውልሽ ተረጋጊ። አንዳንድ ጊዜ ልክ እንደዚህ አይነት ሀሳቦችን ስናወራ ቆይ አዳምጪ። እንደዚህ አይነት ሀሳቦችን ስናወራ ሄደን መቼም አንቺ ሴት ልጅ ነሽ። ሴት ልጅ ደግሞ ሰከን ማለት አለባት። በነገሮች መረጋጋት አለብሽ። አለረ እኛ ጎረምሶች ጋር የሚታይ ነገር አንቺ ላይ መታየት የለበትም። ስለዚህ ተረጋግተሽ ሳትጮሂ ነገሮችን ማውራት እንችላለን። በቃ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ለሚል ሀሳብ እኔ ጥያቄ አልጠይቅሽ። አንቺ ምን እናድርግ መሰለሽ? አንዳንድ የመጽሐፍ ቅዱስ ጥቅሶችን እያወጣው ላሳይሽ። አንቺ ይሄ ያልሽው ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የምትይው ትምህርት በጣም ከመጽሐፍ ቅዱስ ያፈነገጠ፣ ይሄን ቃል ስጠቀሙ ይቅርታ፣ ፍጹም ሰው ሰራሽ የሆነና አጋንንታዊ ትምህርት መሆኑን ላሳይሽ። የመጽሐፍ ቅዱስሽን እስቲ የዮሐንስ ወንጌል ምዕራፍ 15 ላይ አውጪ። በዚህ አጋጣሚ ያላችሁ ፕሮቴስታንቶች ወንድሞችም ፕሊስ ጥቅሱን አውጡት፣ ይጠቅማችኋል። ዮሐንስ ምዕራፍ 10 ቁጥር ስንት አወጣኸኝ? ምዕራፍ 15 ነው ያልኩሽ። እሺ ይቅርታ ወንድሜ ፈለገ ወንድሜ። እሺ አወጣው። እሺ ቁጥር 1 እና 2 ምን ይላል? እነሱ ያንበቢል ጎበዝ ልጅ። እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱ በእኔ ያለውን የሚያፈራውን ቅርንጫፍ የማያፈራውን ቅርንጫፍ ይቅርታ ጋር ሄደን እያነበብሽ ያለሽው መጽሐፍ ቅዱስ አይደለም። አሁን እያነበብሽ ያለሽው መጽሐፍ ቅዱስ አይደለም፣ አዲስ መደበኛ ትርጉም ነው እያነበብሽ ያለሽው። አዲስ መደበኛ ትርጉም መጽሐፍ ቅዱስ አይደለም? ተሳስቻለሁ? አይ መጽሐፍ ቅዱስ ነው ብዬ እያነበብኩ እየዳንኩበት ነው። በዛ አጋጣሚ እሺ ቆይ ሄደን አንድ ጊዜ ቆይ ነገሮችን አናስፋ። ይኸውልሽ ይኸው አዲስ መደበኛ ትርጉም እጄ ላይ ያለ የሆኑ ነገሮችን ስንናገር በምክንያት ነው። እሺ የምንናገረው በደንብ አዳምጪ። ይኸው እዚህ ጋርም አዲስ መደበኛ ትርጉም ከማጥኛ ጽሑፍ ጋር አለ። ይሄ መጽሐፍ ቅዱስ የማያስብለው ሁለት አይነት ሪዝኖችን ልንገራቸው። አንደኛ የታተመው በመጽሐፍ ቅዱስ ማህበር አይደለም። የትኛው መጽሐፍ ቅዱስ የሚታተመው በመጽሐፍ ቅዱስ ማህበር እውቅና ነው። ይሄ ግን የታተመው በባይብሊካ ኢንተርናሽናል በሚባል ዝም ብሎ ጀስት የሆነ በግለሰቦች ካምፓኒ በግለሰቦች ድርጅት ነው። ውጥንቅጡ የወጡ ሀሳቦች እንደፈለጉ ሊጽፉበት ይችላል ማለት ነው። ምናልሽኝ ኢንተርናሽናል ነው ይሄን የጻፈው ዓለም ሁሉ የሚቀበለው ነው ማለት ነው። ኢንተርናሽናል አዲስ መደበኛ ትርጉም ኤደን ወይ ድምጽ ይሰማል አይደል? ኤደን አዎ ይሰማል ፈለገ። እሺ የዘገየ ከሆነ የተሰማሽ ያለው ይሄንን መጽሐፍ ቅዱስ አይደለም ማምንልበትን ሪዝን እየነገርኩሽ ነው። በኔጌቲቭ አይነት ኢንተርናሽናል ኖ አይ ይሄንን አዲስ መጽሐፍ ኢንተርናሽናል ዳንቺ በጣም ሰዎች ገሰለ ይገባሉ። ሄደን ቆይ አሁንም ፕሊሳትጩ ጌታ ሆይ ቆይ አሁንም እንደሱ አትጩ አዳምጪ። እንደዚህ ኔቸሬ ነው እንደዚህ ነው የማወራው። ባይብሊካል ኔቸርሽን ቢሆን እዚህ ጋር እንደዚህ ማረጋትሽማ። አሁን ለምሳሌ እኔ ማንም እንደፈለገ ቤቱ ያለውን አመል እዚህ ይዞ መጣ አልፈልግም። ሄደን ስለዚህ ፖላይት ሆነሽ አውሪ። እዛ አሁን ቤት የለመድነውን ነገር ቤት ተነው ነው። እሺ አመላችንን ባህሪያችንን ችግር የለውም። ሄደን አሁን ተረጋጊ ፕሊስ እባክሽን። እዚህ ጋር አሁን ምንድነው መሰለሽ እንዳንቺ አይነት በጣም ብዙ ሰዎች ይመጣሉ። ሄደን you are not the first አንቺ የመጀመሪያዋ ሴት አይደለሽም። እንዳንቺ አይነት በጣም ብዙ ሰዎች ይመጡና ወይ የበታችነት ስሜት ተሰምቷቸው ወይ ተበሳሽተው ጥሩ የተናገሩ መስሏቸው አማርኛቸው ያመራላቸው መስሏቸው በጣም ኔጌቲቪቲን ነው አብዝተው የሚወጡት። ስለዚህ ሄደን እባክሽ ተረጋጊ። ወርሽ ጣልቃ ስለጮሽ ይቅርታሽ ሄደን እባክሽን ራስሽን ተቆጣጣ። አንተም ሰው እንዳመጣጡ መቀበል ብትቀበል ደስ ይላል። ቢካዝ በጣም አቮይድ እያደረግክ ነው። እኔ ግን ከነመልሽ አይደለም መቀበልሽ አለች። ምን ያውን አረቤ ያው ኢትዮጵያ ያገር ልጆች ነን ታስተምረኝ ነው የመጣሁት እኮ እኔም እኮ 2000 ሰው ቤት ማይክሽን እንደዚህ ሚት እናደርገው እንዴ ግብረገብ ይኖርሽ እንጂ ቅድም እኮ ነገርኩሽ። የመንደር አመላችሁን እዛው መንደራችሁ
የቤት አመላችሁን እዛው ቤታችሁ ሄደን እኔ አሁን አባትሽ አይደለሁም፣ አጎትሽ አይደለሁም፣ አክስትሽ አይደለሁም። የአንቺ የቤትሽን አመል እዛው ቤትሽ። እዚህ ግን ስትመጪ ልክ እንደኛ ሆነሽ ነው ማውራት ያለብሽ። ኦኬ የተነጫነጩ አካኪ ዘራፍ ባህሪ ነው ታገሱ ምናምን ፕሊስ በቃ እንደዚህ ነገር አትደጋግሚ እሺ። አሁን ያልንበትን ሪዝን ልንናገር ነው፣ ተረጋግተሽ ማዳመጥ። አሁን አንቺ የሆኑ ነገሮችን ስትናገሪ ለምሳሌ እኛ ለጆሮአችን ተስማምቶን አይደለም የምንሰማው። ለጆሮአችን የማይስማማ ነገርን ብትናገሪ ቀስ ብለን እናደምጥሻለን። ምናደምጥሽ አምነንበት ሳይሆን አድምጠን ሀሳብሽን ለመቃወም ነው። ስለዚህ አንቺም የምንናገረው ነገር አይኖ ለጆሮሽ ሊቆረቆር ይችላል። ነገር ግን ጣልቃ እየገባሽ ባህሪ ነው ምናምን ማለቱን አቁሚውና አድምጠሽ ካለቀ በኋላ ትቀጥያለሽ ሄደን። እሺ ሁላችሁም አዳምጡ። ይሄ አሁን እህታችን እያነበበች ያለችው መጽሐፍ አዲስ መደበኛ ትርጉም ይባላል። በባይብሊካ ኢንተርናሽናል በሚባል የግለሰብ ድርጅት የታተመ ነው። ኢንተርናሽናል የሚሉ ወርዶች ዓለም አቀፍ ናቸው ማለት ነው ወይ? በፍጹም። የሆነ መሪ ጥግ ለጥግ አያት ጥግ ለጥግ ለምሳሌ እንትን ኢንተርናሽናል ቸርች የሚሉ ቦታዎች አይታችሁ ታውቃላችሁ አይደለ? ሰው የሚሰጣቸው ስያሜ ነው። ሆኖም አልሆኑም ግን እኛ ጉዳያችን አይደለም። ይሄ መጽሐፍ ግን መጽሐፍ ቅዱስ የማያስብልበትም ሁለት መሰረታዊ ነገሮችን ላንሳላችሁ። ሁለት መሰረታዊ ነገሮችን ሄደን እጅሽ ላይ መጽሐፍ ቅዱስ ስላለ አንደኛ ቆሮንቶስን አንድ ጊዜ አውጪ የለም እቺን ነገር አይተሻት ቢያንስ ትሄጃለሽ። ሌሎች ነገሮች ላይ መደማመጥ ቢያቅተን ማይክሽን ክፈች ሄደን። እሺ ቶንሽን ቀንሰሽ አውሪ። ማይክሽን ክፈችውና አንደኛ ቆሮንቶስ ይሄንኑ መጽሐፍ ቅዱስሽን ምዕራፍ 15 ነው አውጪው አንድ ጊዜ። አንድ ነገር ስንቃወም ምክንያት የሆነን ነው እሺ የምንቃወመው። አሁን እኔ ያለ ምክንያት እንዲህ ነው አይ መጽሐፉ ዘርብል ጥላቻን ግቤ ነው የሚመስለው ለሌላ ፕሮቴስታንት ወንድሜ። ስለዚህ ምክንያታችንም እንድታደምጡ ጭምር ነው። በእርግጠኝነት ይህ መጽሐፍ በጣም ብዙ ፕሮቴስታንት ወንድምቶቻችን እጅ ላይ አለ በእርግጠኝነት። ስለዚህ ዋይናት ማሳየት ይኖርብናል፣ እናሳይ። እሺ ያወጣሽ ምዕራፍ 15 አንደኛ ቆሮንቶስ። እሺ በጣም ጥሩ። የህዳግ ማብራሪያ አለው አይደል? ያሹ መጽሐፍ ቅዱስ አዎ አይደል? ማለት እንትን ነው። ምን አልከኝ? ማብራሪያ የህዳግ ማብራሪያ ማለት የህዳግ ማብራሪያ እዚህ ጋር ከመስመሩ በላይ መጽሐፍ ቅዱስ አለ፣ ከመስመሩ በታች ደግሞ የህዳግ ማብራሪያ አለው አይደል? አለው። በጣም ጥሩ። እሺ ሁላችሁም አዳምጡ። እህታችን ሄደም በአብ በወልድ በመንፈስ ቅዱስ ታምኛለሽ አይደለ? ክፍሉን ከማንበብሽ በፊት እኔ በሚገባ አምናለሁ። በአብ በወልድ በመንፈስ ቅዱስ አምናለሁ። እሺ በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ ሄደ? አዎ አለ ብዬ አምናለሁ። በስላሴ አካላት መካከል መበላለጥ አለ። ምክንያቱም አይ ቲንክ መጽሐፍ ቅዱስ ሳነብ ተረዳሁት። ደግመሽ መልሽልኝ። ቆይ ደግመሽ መልሽልኝ። በስላሴ አካላት መካከል መበላለጥ አለ? የስ። እሺ ማን ከማን ነው የሚበልጠው? እስቲ እሱን ንገሪኝ። በስላሴ አካላት መካከል ማን ከማን ይበልጣል? አንድ ናቸው። እሱን እኮ ነው የጠየኩሽ። አሁን እኔ መበላለጥ አለ ያልኩሽ አንድ ናቸው። አይ መበላለጥ የለም፣ ግን በምድር ኢየሱስ ስለኛ ስለተዋረደ ባህሪውን ዝቅ አድርጎልኛል ብዬ አምናለሁ። አይ ቲንክ ረሳሁት እንጂ ተሰሎንቄ ላይ ሳሙኤል ላይ እንዴት ባህሪውን ዝቅ እንዳደረገ ስለኛ ሲል የተጻፈ አለ። አሁን ክርስቶስ ስለኛ በደል ወደዚህ ምድር መጥቷል፣ ራሱን ዝቅ አድርጓል ወይስ አላደረገም ብዬ አይደለም የጠየኩሽ ኤደን። ልክ በቀጥታ የምናገረውን ነገር በቀጥታ አዳምጪኝ የምለው በምክንያት ነው። እሺ በደንብ አድርገሽ አዳምጪኝ። በስላሴ ታምኛለሽ ያልኩሽ በአብ በወልድ በመንፈስ ቅዱስ ኤደን። ከዚህ በኋላ በምንናወራቸው ንግግሮች ላይ በተቻለሽ አቅም ፕሊስ፣ ከዚህ በኋላ አላስጠነቀቅሽም፣ ግብረ ገብ ይኖርሽ። ኦኬ ሴት ልጅ ነሽ። ከየትኛውም ሰዎች በበለጠ ሁኔታ አንቺን ሪስፔክት ሰተን ማውራት ግዴታ አለብን። ምክንያቱም እኔ እህት አለኝ፣ እናት አለኝ፣ ሴት አያት አለኝ፣ አክስት አለኝ፣ እጮኛም ጭምራለኝ። ስለዚህ ሴት አክብር የማውራት ግዴታ አለብኝ እና በቻልሽው አቅም አማርኛሽን አስተካክለሽ አውሪ። እንደዚህ አይነት ወጥ የረገጡ አማርኞችን ከዚህ በኋላ ደግመሽ እንዳትናገሪ፣ ከኔ ጋር ስለሆነ የምታወሪው ማለት ነው። ፈለገይ ምናምን እንዲህ አይነት ነገሮችን እዚህ የለመድሽበት በጣም አክብሬ ነው እያወሮሽ ያለሁት። አንቺን ደግሞ በጣም ስነስርዓት ይዘሽ አክብረሽ አውሪ። ካልሆነ ግን
በልዩነትሽ መቀጠል ትችያለሽ። አንቺን እዚህ ጋር ተለማምጠን ቁጭ አድርገን የማውራት ግዴታ የለብንም። ከአንቺን የማወራሽ ቢያንስ አንቺ ላይ የሆነች ነገር ላትርፍ በሚል ነው እንጂ አንቺ ተናግረሽ ምንም አጠገኝም ወርደሽም ምንም አጎጂኝም። ስለዚህ ፕሊስ እባክሽ እንደዚህ አይነት አማርኞችን ከዚህ በኋላ አትድገሚ። አንድ ጊዜ ቅድም ነግሬሻለሁ። እሺ ሄደን በስላሴ አካላት መካከል መበላለጥ አለ ወይ ብዬ ስጠይቅሽ ምንድን ነበር ብለሽ የመለሽልኝ? አይ የለም መበላለጥ የለም፣ ይቅርታ ተሳስቼ ነው በሌላ አይነት አይቼ መበላለጥ የለም ብለሽ ነው የመለሽልኝ። እሺ አንደኛ ቆሮንቶስ ምዕራፍ 15 የቁጥር 29ን ህዳግ ሲያንበብልን ምን ይላል? ህዳግ ማብራሪያው ከስር ተቀምጦልሻል። እዛው የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ያለ አይደለ ገጸ ንባቡ የቁጥር 29 ከስር እዛው ቁጥር 29 የህዳግ ማብራሪያው አለ። ካሜራ ከማዞር አንቺ አንበቢ 29 ላንብበው ወይስ ሌላ ነገር ነው ማነበው? ኖ ችግር የለውም። ካሜራ ዞሬ እኔ አነብልሻለሁ። ኦኬ እሺ ኦኬ ታያችኋል አይደል? አንደኛ ቆሮንቶስ ምዕራፍ 15 ነው ይሄ ከመስመሩ በላይ የምትመለከቱት ስፔሻሊ ፕሮቴስታንት ወንድሞቼ የምትይዙት መጽሐፍ ስለሆነ ብታዩት ጥሩ ነው። ይሄ ከመስመሩ በላይ የምታዩት ይሄ የመጽሐፍ ቅዱሱ ዋና ክፍል ነው። ይሄ ከመስመሩ በታች ደግሞ የምታዩት የህዳግ ማብራሪያ ነው። የፕሮቴስታንት ስኮላሮች የሰጡት የህዳግ ማብራሪያ ነው። እህታችንን ስንጠይቃት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ስንላት አምናለሁ ብላለች። በጣም ጥሩ። በዚህ ላይ ምንም አይነት ጥያቄ አይኖረንም። በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ ወይ ስንላት በፍጹም በመለኮት ማነው እግዚአብሔር አምላክ በአካል ሶስት በመለኮት አንድ ነው። ስለዚህ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እኩል ነው ብዬ አምናለሁ ብላ ነው የነገረችን። ኦኬ እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ጀምሮ ያለው የህዳግ ማብራሪያ ምን እንደሚል አንድ ጊዜ ሁላችንም እንመልከት ፕሊስ። ሁላችሁም ይዩት። ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያብራራ ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የስላሴ አካላት በመለኮት በክብር እኩል ናቸው ካለ በኋላ ሄደን አንድ ጊዜ እዚህ ጋር ተመልከቺ። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። በስላሴ አካላት መካከል አብ የበላይ ምንድን ነው ይላል? ሄደን አስተዳዳሪ ነው። አስተዳዳሪ ነው። መጽሐፍ ቅዱስ እንዲህ አይነት አስተምሯለሁ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ትምህርት አለው። ሄደን ይሄ ትምህርት መጽሐፍ ቅዱስ ነው። በስላሴ አካላት መካከል አዎ ሄደን ፕሊስ ከኔ ሐሳብሽን በደንብ ከኛ ጋር ብታደርጊው አሪፍ ነው። እሺ በጣም ስለዚህ ካሜራ ላዙርና መጽሐፍ ቅዱስ የማስረጃ ሰጭን። ወደ ዛ ሐሳብ ከመሄዳችን በፊት ይሄ መጽሐፍ ፍጹም መጽሐፍ ቅዱስ እንዳልሆነ በደንብ ልናሳይሽ ይገባል አንቺ። እሺ በስላሴ አካላት መካከል አብ ምን አልሽኝ? ማብራሪያውን ነው አይ ቲንክ ያነበብክልኝ። አዎ ማብራሪያውን ያነበብኩት ማለት ማብራሪያውን ያነበብኩት ማብራሪያው ላይ የተቀመጠው ሐሳብ ይመስለኛል ሊሆን ይችላል ምናምን በሚል የተቀመጠ ነው እና በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይ ብለን ስንጠይቅሽ አዋልሽን። ቅድም ስንጀምር በስላሴ አካላት መካከል መበላለጥ የለም ብለሽን ነበር የመጀመሪያ አቋምሽ። ይህንን ካነበብን በኋላ ደግሞ አይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው አልሽን። እሺ መጽሐፍ ቅዱስ የማስረጃ ሰጪኝ። ቲንክ እሺ ጊዜ አለ ኤረን ባጭሩ በስላሴ አካላት መካከል ይሉሽ ወደ ነገረ ድነት ትምህርታችን እንድናልፍ ጊዜ ላለማፍጀት በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብሎ የጻፈው የህዳጉ ማብራሪያ ያስቀመጠ የፕሮቴስታንት አንድ ይቅርታ ከእንደገና ደግሞ ልንገርሽ አዙረኸዋል። አላዞርኩትም
ወደ ርዕሳችን እንመለስ ያልኩት እኮ ርዕሳችን እዛው የተያዘ ስለሆነ ነው። አንድ የመጽሐፍ ቅዱስ ጥቅስ አውጪልኝ ያልኩሽ ስለ ሳልቬሽን ስናወራ ከአዲስ መደበኛ ትርጉም አወጣሽ። የአዲስ መደበኛ ትርጉም በውስጡ በጣም ብዙ በጣም የተለዋወጡና የተበከሉ የተመረዙ ቃላቶች አሉት። ምንድነው? ከመጽሐፍ ቅዱስ ጋር እርስ በርስ የሚጣረሱ ሀሳቦች ተቀምጠዋል። ምሳሌ ሳላዞረው ላሳያችሁ ስለማውቀው ትንቢተ ኢሳይያስ ሌላ ተጨማሪ ይዙ ላይ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወለድ፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረ የመጽሐፍ ቅዱስ ክፍል አለ። ኤደን አንቺ መቼ መጽሐፍ ቅዱስ ታነቢያለሽ? ይሄ ትንቢት ቃል ለማን የተጻፈው ብለሽ ታኛለሽ? ነቢዩ ኢሳይያስ በትንቢት ቃል እየተናገረ ያለው ስለማን ነው? ድንግል ብሎ የጠራት ማንን ነው? አማኑኤልን ለማርያም ነው አይደለ? በቃ አሁን ሌላ ጊዜ አንቺ ትፈትሻለሽ። አስፈላጊ ከሆነ ጥቅሶቹን በአጠቃላይ እዚህ መጽሐፍ ላይ ያሉ ስህተቶችን ጥቅሶች በአጠቃላይ ከፈለግሽ እንልክልሻለን፣ ታያቸዋለሽ። ጊዜ ላለማባከን ይህንን ጥቅስ አትስጪ፣ ይህን መጽሐፍ አታውጪው፣ በዚህ መጽሐፍ አናወራ ያልንሽ ለምንድን ነው? በጣም ብዙ ሀሳቦቹ እየተበከሉ ስለሆነ ነው። ህዳግ ማብራሪያ ላይ ሄዳችሁ ስታነቡ የነቢዩ ኢሳይያስ ሚስት ናት ብለው ያስቀምጣሉ፣ የፕሮቴስታንት ስኮላሮች ማለት ነው። ይሄ ገጸ ንባብ ለማን እንደተቀመጠ ግልጽ ነው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ አጥሚት ነው ብለናል። እሺ ገስትላክ ለሰበሰል እንብየዋልና ነጋ ገስትላክ ገባ። እሰይ ፈለጊ እስኪ ትንሽ ሰላም ልበለው እስኪ። ነጋ እንዴት ነህ? እሺ ነጋ ሰላም ነው። ተመስገን እግዚአብሔር ይመስገን። ሁሉ ሰላም? አቤት አቤት፣ ሁሉ ሰላም ሰላም ነው። እንዴት አለ? ተመስገን። እግዚአብሔር ይመስገን። ቤተ እምነት ነው ወንድሜ? የት ቤተ እምነት ነው? እኔ ከሙሉ ወንጌል ቤተ እምነቱ ሙሉ ወንጌል ይባላል። እሺ ሙሉ ወንጌል መልካም። አዎ ሙሉ ወንጌል እምነት ብቻ ብላ ታስተምራለች? አዎ ለመዳን በእምነት። አዎ ትክክል። የጠየኩ ጥያቄ ለመዳን እምነት ያስፈልጋል የሚል ጥያቄ አይደለም የጠየኩ። ሙሉ ወንጌል እምነት ብቻ ብላ ታስተምራለች ወይ? አዎ መልካም። መጽሐፍ ቅዱስ ላይ እምነት ብቻ የሚል ሐሳብ አለ? አዎ በጣም ብዙ ቦታ። እሺ እምነት ብቻ የሚል በጣም ብዙ ቦታ ለመዳን ሌላ መንገድ የለም አለ። ወንድሜ እኮ አንድ ጥቅስ ስጠኝ እምነት ብቻ የሚል። ለምሳሌ ሮሜ 4 ሄደህ ማንበብ ትችላለህ። አውጣው። ሮሜ 4 ስንት እናውጣው? ችግር የለውም። ሮሜ 4 ሄደህ አንብብ። ሮሜ 4 ከፈተውና መጽሐፍ ቅዱስ ካለ ከመጀመሪያው ጀምረህ አንብበው። ለምሳሌ ምን በሐሳቤ ልንገርህ፣ እኔ ስለማውቀው በቃ ልንገርህ። እሺ ለምሳሌ መጀመሪያ ላይ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። መጀመሪያው አካባቢ ሄደ ቁጥር 3 ላይ ሮሜ ቁጥር 3 አካባቢ። ግን አንተ ብሎን አንብቡ፣ እኔ በቃሌ ነው የምልህ። አብርሃም አመነ እምነቱ እስከ 4 ያለው አመነ ወይ ወንድሜ፣ እስከ 4 ያለው ላንብበልህ። እንግዲህ በስጋ አባታችሁ የሆነ አብርሃም ምን አገኘው እንላለን። አብርሃምም በስራ ጸድቆ ቢሆን የሚመካለውና ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍት ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራውም ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ይላል። መልካም። እዚህ ጋር እምነት ብቻ የሚል ሀሳብ አለው። ነጋ እኔ ነኝ ሰምቻለሁ። እሺ እዚህ ጋር እምነት ብቻ የሚል ሀሳብ አለው ወንድም። ከዛ ምን ይላል? እምነት ብቻ የሚል ሀሳብ አለው ወይ? አዎ ሌላ ምርጫ ምንም የለም።
እሺ በጣም ጥሩ። እዚህ ጋር እንመጣለን። ላብራራልህ በደምብ አንተ አነበብከው፣ እኔ ደግሞ ላብራራልህ። ቆይ የዚህን አውድን እንመጣበታለን። ነጋ ሙሉ ወንጌል ቸርች አባል ከሆንክ ስንት ዓመት ነው? አራት ሴሎት ኦፍ ይርስ ብዙ ዓመት ነው። አረ በጣም ብዙ ዓመት ነው። አሁን አገልጋይ ነህ? ሞስት የኔ ልኬን በለው። መልካም። አሁን በሙሉ ወንጌል ቢያንስ በሆነ ዘርፍ ታገለግላለህ? አዛ ትንንሽ አገልግሎቶችን ከዚህ በፊት ሙሉ ወንጌል ቸርች ሄደህ ተጠምቀሃል አይደል? አንዴ ታዲያ የመጀመሪያው ነገር እሱ አይደል? መልካም። ለምን ተጠመክ? ካመንክ በኋላ። አዎ ካመንክ በኋላ ለምን ተጠመክ? በወንጌል ስታምን ነው የምትጠመቅ እኮ። በወንጌል ካመንክ በኋላ በወንጌል ስላመንኩ ማለት ነው። መልካም። ሳታመን እንዴት ትጠመቃለህ አልኩ። ለምን ተጠመክ? ለምን ተጠመቅ? ኦኬ። ለምን ተጠመቅ ለሚለው ጥያቄ የተጠመቅኩት በወንጌል ስለማመን ነው። ስላመንኩ በጌታ በኢየሱስ ክርስቶስ አዳኝነት፣ ጌትነት፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከኢየሱስ ክርስቶስ በቀር ሌላ አዳኝ መድኃኒት እንደሌለ ስላመንኩ ከክርስቶስ ጋር አንድ ለመሆን ለምን ተጠመቅ ነው ጥያቄ። ባትጠመቅ ከክርስቶስ ኢየሱስ ጋር አንድ ትሆን ነበር እኮ። አንድ ስለምበቃ ባትጠመቅ ኖሮ ከክርስቶስ ኢየሱስ ጋር አንድ ትሆን ነበር። ካልጠመቅ አትሆንም። ስለዚህ ከክርስቶስ ኢየሱስ ጋር አንድ ለመሆን ምን አስፈላጊ ነው ማለት ነው? ወንድሜ አምነህ መጠመቅ። አምነህ መጠመቅ። እሺ መልካም። አምነህ መጠመቅ አልኩህ እኮ። ጥያቄ አልገባም የኔ አባት። ከክርስቶስ ኢየሱስ ጋር አንድ ለመሆን ምን ያስፈልግ ነበር? መጠመቅ ያስፈልጋል አይደል? አምነህ መጠመቅ። መጠመቅ ብቻ ሳይሆን አምነህ መጠመቅ። እኔ እምነት አያስፈልግም አላልኩም ወንድሜ። ልክ ነህ፣ ልክ ነህ። እምነትማ ወሳኝ ነገር ነው፣ መሰረታዊ ነገር ነው። የኔ ጥያቄ ምንድን ነው? ነገ የኔ ጥያቄን ተረዳኸው? ባትጠመቅ ኖሮ ከክርስቶስ ኢየሱስ ጋር አንድ ትሆን ነበር ወይ? ተጠመቅ አልከኝ እኮ። ከክርስቶስ ኢየሱስ ጋር አንድ ለመሆን አልከኝ። ባትጠመቅ ኖሮ ከክርስቶስ ኢየሱስ ጋር አንድ ትሆን ነበር። ስለዚህ ጥምቀቱ ከክርስቶስ ኢየሱስ ጋር አንድ ለማድረግ ይረዳሃል ማለት ነው። ይረዳሃል ማለት ነው ጥምቀቱ። ስለዚህ ጥምቀት ከክርስቶስ ኢየሱስ ጋር አንድ የሚያደርግ ከሆነ ጥምቀት ከክርስቶስ ኢየሱስ ጋር አንድ የሚያደርግ ከሆነ ሳትጠመቅ ከክርስቶስ ኢየሱስ ጋር አንድ ትሆናለህ? አትሆንም። በቃ ስለዚህ ጥምቀት ወሳኝ ነገር አለው ማለት ነው አይደል? ታዲያስ በደንብ 100%። ስለዚህ እምነት ብቻ የሚለውን ሐሳብ አያፈርሰውም፣ ይደግፈዋል፣ በጣም ይደግፈዋል። እስኪ ያመኑ ሰዎች መጠመቅ አለባቸው ብለህ ታምናለህ አይደል? አሁን ለምሳሌ ያክል እኔ ፕሮቴስታንት ነበርኩኝ። ኦርቶዶክስ ለመሆን መጀመሪያ የፈጀብኝ ነገር ምንድነው? ማመን ነው። ኦኬ ገብቶሃል? አምኜ ጥምቀት የዘላለም ሕይወት እንደሚሰጥ አምኜ ነው ኦርቶዶክስ ሆንኩት። አሁን ለኔና ለአንተ ኦርቶዶክስ እንድትሆን የመጀመሪያ ነገር ምን ያስፈልጋል ካልከኝ የክርስቶስ ኢየሱስን አምላክነትን ነው። ነጋ አንተ ብለን የቆምክ አንተ ብለን የቆምክ አልገባኝ። ኦርቶዶክስ ለመሆን ማለት ነው። አሁን ኦርቶዶክስ ለመሆን ማመን ይጠበቅብሃል። ኦኬ ቆይ ጠይቅ። ከዚህ ጋር ይቅርታ፣ ኦርቶዶክስ ለመሆን የተጠመቀው ወይስ በጌታ ለመሆን የተጠመቀው? እኔ የተጠመቅኩት ክርስቲያን ለመሆን። በቃ ሱጡ ያስማማል። እሺ ስለዚህ ክርስቲያን ለመሆን ከተጠመቅ ጥምቀት የምጠመቀው ክርስቲያን ለመሆን ነው ማለት ነው። ክርስቲያን አልሆንም ካልተጠመቅኩኝ።
ለሚባል ማርቆስ 16 ላይ ምን ይላል? በቃ ያላመነ ሰው አይጠመቅም ሲጀመር እኮ አይደለም። ቆይ ወንድም ማርቆስ 16 ላይ ምን ይላል? ነጋ ያመነ የተጠመቀ ይድናል። እስኪ በትክክል እንትሩ አንበላ ይላል። ያመነም አይልም። ያመነ የተጠመቀም ምን አለች አለዛ ጫፍ ላይ ያመነ የተጠመቀም ምን አለች አለዛ ጫፍ ላይ ከዛ ይልና ደግሞ ያላመነ ይድናል። አዎ ያመነ ያቺ ምን ለምን ገባች? ያላመነ ይፈረድበታል ይላል። ለምን ምገባ ዛዛ መሀል ላይ ለምን ያመነ የተጠመቀ ይድናል ያላመነ ይፈረድበታል ለምን አላለ? የተጠመቀ አብሮ መጠመቅ ይላል እኮ ያመነ የተጠመቀም ይድናል ያላመነ ይፈረድበታል ይላል። ቋዳም ነው እንደም እንሄዳለን ስለመፈረዱ እናወራበታለን። ያመነ የተጠመቀ ይድናል ወይስ ያመነ የተጠመቀም ይድናል ነው የሚለው ሐሳቡ ላይ ንገረኝ። ያመነ ቃሉን ቆይ በደንብ ያመነ የተጠመቀ ይድናል ያላመነ ይፈረድበታል ይላል። ማርቆስ 16 የተጠመቀ ነው የሚለው የተጠመቀም ነው የሚለው የተጠመቀም ነው የሚለው የተጠመቀ ነው የሚለው ያመነ የተጠመቀ አዎ በጣም ጥሩ። ያመነ የተጠመቀም ይድናል ሲል እምነትን ከጥምቀት ጋር ነጥሎት ነው ያስቀመጠው መጽሐፉ እዛ ጋር አይደለም። አንድ ላይ ነው አልነጠለውም። አንድ ላይ አዎ። ስለዚህ እምነትና ጥምቀትን ካልነጠለው እዚች ጋር ደግሞ ስትመጣ ያላመነ ግን ይፈረድበታል ሲል እምነትና ጥምቀት ዞሮ ምን ማለት ነው? ምን ስላለበት መሃል ላይ አምኖ ተጠምቆ ይድናል፣ ካላመንክ ግን ካልተጠመክ ግን አድነም ለማለት ነው። እዛ ጋር ያስቀምጠው ማርቆስ 16 ላይ አርየ። ስለዚህ እምነት ብቻ የሚለውን ሐሳብ ያፈርሰዋል አያፈርሰው? በጣም ጥሩ አያፈርሰውም። እሺ ለምን ያፈርሰዋል? ለመጠመቅ እኮ ኦኬ ታንኪ ቆይ ስማኝ። ዋናው እኮ የሚጠመቅ ሰው መጀመሪያ ያመነ ሰው ነው። መጀመሪያ ወደ ጥምቀት ለመምጣት ጀስት ዩ ሹድ ቢ ባፕቲዝድ መጠመቅ አለብህ፣ ማመን አለብህ። ወደ ጥምቀት ለመምጣት ወንድሜ ወደ ጥምቀት የምትመጣው በእምነት ብቻ ነው እኮ። ቅድም ላይ እኮ አወራን እኮ። አሁን ለምሳሌ ያክል ስትመጣ ትላንትና አምነ ዛሬ ተጠምቀ ከነገ ወዲያ ስጋ ደሙን አለ የምትወስደው። አልተረዳኸኝም? እዚህ ጋር ስለ ቅዱስ ቁርባን አይደለም፣ ስለማመንና ስለመጠመቅ ነው። አንድ ሰው እኮ ነው እያወራው ሲያምን ብቻ ነው። ሲያምን እምነት ብቻ የሚባለው ምንድን ነው? ወደ እያወራው ያለሁትን ተረዳኝ ወንድምየው። እሺ ያመነ የተጠመቀም ካለ እምነትና ጥምቀትን ነጥሎታል ነጣጥሎታል። እዚህ ጋር አሁን ጥቅሱ ላይ ነጣጥሎታል። እሱን ነገርኩህ። አይነጣጠልም። እምነትና ጥምቀት አይነጣጠልም። አልተነጣጠልም። አንድ ላይ ካልተነጠለ ለመዳን ጥምቀት ያስፈልጋል አያስፈልገው? በነጋ ለመዳን ጥምቀት ያስፈልጋል አያስፈልግም? ለመዳን እኔ ወንድሜ ስለምን መጀመሪያ ስለመጨረሻ ነው የምታወራው? እኔ እያልኩ ያለሁትን ነገር ብቻ ተረዳኝ። እኔ አባት ለመዳን ጥምቀት ያስፈልጋል አያስፈልግም? እንዴት አይነት ጥያቄ ነው? ለመዳን ይኸውልህ፣ እንደሱ አይደለም ጥያቄው መሆን ያለበት። አንድ ሰው የሚጠመቀው ሲያምን ነው መሆን ያለበት። አንድ ሰው የሚጠመቀው ሲያምን ነው። ሲያምን ይጠመቃል። እኔ ስለምን ኦርደር አስይዝልኝ ነው ያልኩ። ለመዳን ጥምቀት ያስፈልጋል አያስፈልግም? እኔ መቼ ይነጣጠላል አልኩ? ለመዳን ግን ጥምቀት ያስፈልጋል አያስፈልግም? የውሃ ጥምቀት ያስፈልጋል። እሱን እኮ ቅድም ተነጋገርን መግቢያው ላይ ያስፈልጋል። ግን ወደ ጥምቀት የምትመጣው ስታምን ብቻ ነው።
ቆይ ተመስገን ስማኝ፣ ክሊር ላድርግልህ እንድትረዳ። ማንኛውም ሰው ሲያምን ብቻ ነው ወደ ጥምቀት የምትመጣው ስታምን ብቻ ነው። በቃ አለቀ። ይሄ ነው። ሳታምን አትጠመቅም። ወደ ጥምቀት ስለዚህ ለመምጣት በጣም ጥምቀት ያለ እምነት በጣም ጥሩ ምን ይንገለስ ነው? ቆይ ይቅርታ፣ ቆይ ለመጠመቅ ማመን ምን ነበር ያልከኝ? ለመጠመቅ ምን ያስፈልጋል ያልከኝ? ለመጠመቅ ምን ያስፈልጋል? ለመጠመቅ መጀመሪያ ማመን አለብህ። መጀመሪያ ማመን ኖሮብህ መጠመቅ ግን ያድናል ወይስ አያድንም ነው? ወይ ጥያቄ ያድናል አያድንም በላይ አምነ መጠመቅ ወይም ደግሞ ያንተ ጥያቄ ይኸውልህ አጭርና ግልጽ ላድርግልህ። ለመጠመቅ ፕሮፌት ዳንኤል ወይየተሙ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን አለሁልህ። ሁሉ ሰላም። የት ቤተ እምነት ነህ? ጴንጤ ነኝ አባቴ። ጴንጤ የት ቸርች ነህ? አንጾኪያ ኢየሱስ ክርስቶስ ትንሣኤ ምስክር ቤተ ክርስቲያን። አንጾኪያ ኢየሱስ ክርስቶስ ምን አልከኝ? ትንሣኤ ምስክር ቤተ ክርስቲያን። አንጾኪያ የኢየሱስ ክርስቶስ ትንሣኤ ቤተ ክርስቲያን ዓለም አቀፍ ነው ቤተ ክርስቲያን ወይስ ሀገር አቀፍ ነው? ዓለም አቀፍ ነው። ዓለም አቀፍ ዓለም አቀፍ። እሺ፣ ዓለም አቀፍ ኢንተርናሽናል ቸርች ነው። መልካም። መቼ ዓመተ ምህረት ነው የተመሰረተው? 2010 ከዛሬ 7 ዓመት በፊት ማለት ነው። ከ7 ዓመት በፊት የት ነበር ሃይማኖት? ከ12 ዓመት በፊት ኦርቶዶክስ ነበርኩ። ከዛ በኋላ ነው ባለራዕይና መስራች ሆኖ የወጣው? አይ ባለራዕይ ነኝ እንጂ መስራች አይደለሁም። ራዕዩን ባለራዕይ ነህ አንተ? የአንተ ቸርቹ ባለራዕይ ነህ አንተ? ባላደራ። ማን ነው መስራቹ? ክርስቶስ ኢየሱስ። ክርስቶስ ኢየሱስ በመሰረተበት ላይ ነው አንተን ጴጥሮስ ነህና እዚህ ላይ አገልግል ያለ? አዎ በሱ ቃል መሰረት። ማን ነገረ? ክርስቶስ እዚህ ክርስቶስ የሰራው ቤት ላይ እኔ ነኝ ይሄን አዳራሽ የሰራሁትና ከዚህ በኋላ አንጾኪያ ዓለም አቀፍ ቤተክርስቲያን ኢንተርናሽናል ብለ ግባበትን ያለ ጌታ እሱ የተከለው ቸርች ላይ አየ መጀመሪያ ስለ ቤተክርስቲያን ጽንሰ ሐሳብ ይኑር ሳይሆን ምንም እንኳን ስለ ጽንሰ ሐሳብ ስለምንም አታውቅም። በእናትህ እሱን በኋላ እናወራለን። በኋላ ላይ ስለ ጽንሰ ሐሳቡን እናወራለን። እሺ ፕሮፌት ዳንኤል ምን ልንገርህ? እዛ ቤተ እምነት ውስጥ እዛ ያንተ ቸርች ውስጥ አዳራሹን ክርስቶስ ነው የመሰረተልህ? አየ ቤተክርስቲያን ሁለቴ ሶስቴ አትመሰረትም። እሺ በክርስቶስ አንድ ጊዜ ቆሮንቶስ መጽሐፍ ላይ እንደሚነግረን ከተመሰረተው በቀር ሌላ መሰረት የለም እንደሚል በተመሰረተው መሰረት ላይ እናንጻለን። በዛ ላይ እዛው መሰረት ላይ ከዚች ድርሻ ቦታ እኔ ነኝ ባለራዕዩ ብለን የገባህበት እናንጻለን። በዛ ላይ እናንጻለን፣ እንሰራለን። መልካም። እሺ መልካም። ከ7 ዓመት በፊት የት ቤተ እምነት ቆሎ የያዘ ሰው ካለ ቆሎ እንብላ ይላል ነበርክ? ከ7 ዓመት በፊት ከ10 ዓመት ከ12 ዓመት በፊት ኦርቶዶክስ ነበርኩ። ኦርቶዶክስ ነበርክ። መልካም። ያንተ ቤተ እምነት መተዳደሪያ ደንቧ ምንድን ነው? በነገረ ድህነት ላይ አንተ የከፈትካት ቸርች። ኦኬ ቸርች አይከፈትም፣ ቸርች ይተከላል። እሺ አንተ የተከልካት ቸርች ላይ ምንድን ነው መተዳደሪያ ደንቧ? አይ ብዙ ነው። ብዙ ንገረኝ። የእምነት መተዳደሪያዋን አንዱን ንገረኝ። አይ የእምነት መግለጫ እንጂ የሚባለው የእምነት መተዳደሪያ አይባልም። ንገረኝ ወንድሜ፣ በነገረ ድህነት ላይ ያላት መተዳደሪያ ንገረኝ። ያንተ በነገረ ድህነት ላይ ሰው በክርስቶስ ኢየሱስ ሲያምን ይድናል ብላ ታስተምራለች። እሺ አለቀ። ይሄ ብቻ ነው ያላት? ሰው በክርስቶስ ኢየሱስ ሲያምን ይድናል። መልካም። ኢየሱስ ማን ነው?
ምንድነው መሰለህ መልስን እናደምጣለን፣ ግን ከመልሶች ይልቅ መለጠጡ ሊያበዛ እና ተሙ ፕሊስ አንዳንድ ሀሳቦችን ስትጠይቀው ልክ ይሄ ቃለ መጠይቅ አይደለም፣ የሆነ ጥናታዊ ጽሑፍ ያቀረበ ሰው አይደለም እሱ። ያቆኝ ይቀጥል። ኦኬ እሺ እንቀጥላለን። እና መለጠጥን አቁም ዳኒ፣ ለመጨረሻ ጊዜ ነው ማስጠነቀቅ። መለጠጡን አቁመው። እናንተ አይነት ሰዎችን በነገራችን ላይ ማናገር የሚያቅተን አይነት ሰዎች አይደለንም። ስለዚህ ስርዓት ኖሮ ብታወራ ጥሩ ነው። ኤኒዌይስ ወንድማችን ከየት ቤተ እምነት ነበረ መጣው ያለው? ተሙ ስላልሰማሁት ይድገምልኝ አንዴ። ወንድማችን ዳንኤል ከየት ቤተ እምነት ነበረ መጣው ያልከው? ከአንጾኪያ የኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። እሺ፣ በአብ በወልድ በመንፈስ ቅዱስ ታምናላችሁ? አዎ በደንብ ነው የምናምነው። ኦኬ፣ አብ ለወልድ ምኑ ነው ብላችሁ ነው የምታምኑት? አብ ለወልድ ምኑ ነው? አባቱ ነው። ምን ብላችሁ ነው የምታምኑት? እሺ፣ ወልድ ደግሞ ለአብ ምንድን ነው ብላችሁ ታምናላችሁ? ልጁ ነው። እሺ፣ አብ ለመንፈስ ቅዱስ ምንድን ነው ብላችሁ ነው የምታምኑት? አብ ለመንፈስ ቅዱስ ምኑ ነው? አብ ለመንፈስ ቅዱስ ምንድን ነው ብላችሁ ታምናላችሁ? አብ ለወልድ አባት ነው፣ ለአብ ልጅ ነው ብላችሁ ካመናችሁ መጽሐፍ ቅዱስን መሰረት አድርጋችሁ በዚህ ዙሪያ ምን ብላችሁ ነው የምታምኑት? መንፈስ ቅዱስ ከእስትንፋስ ነው ብለን እናምናለን። አዎ ምን አለ መሰለህ ዳንኤል፣ እኔ መንፈስ ቅዱስ ምንድን ነው ብላችሁ ነው የምታምኑት ብዬ አይደለም የጠየቅኩ። መልስ ትክክል ነው። መንፈስ ስለመንፈስ ቅዱስ በጠይቀው ኖሮ መልሱ ትክክል ነው። አሁን የጠየቅኩ ግን አብ ለወልድ አባት ከሆነ ስለ አብ ነው አሁንም የጠየቅኩ። አባት ያልከኝ ስለ አብ ነው የመለስክልኝ። አብ ለወልድ ስለ አባት ያልከኝ ስለ አብ እየመለስክልኝ ነው። አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምንድን ነው ብላችሁ ነው የምታምኑት? መጽሐፍ ቅዱስ መሰረት አድርጋችሁ አብ ለመንፈስ ቅዱስ ምንድን ነው ብላችሁ የምታምኑት? መጽሐፍ ቅዱስ መሰረት አድርጋችሁ እንደዚህ አይነት ጥያቄዎች ፈለገ፣ እንደዚህ አይነት ጥያቄዎች ያው አንተ የምታምኑትን ብቻ ነው መልስ ያልኩ። ቆይ ተረጋጋ ወዳጅ። አሁን ምን አለ መሰለህ አጉ በጣም መለጠጥና አክት ማድረግ ጣጣው እዚህ ጋር ነው የሚያመጣው። ቶታል ነገሮች ላይ እኮ ካላወጣውን ማይክን የሚታርገው ማይክን አላቅም ማይክን የሚታርገው እሱማ ምን ልታስተምር ትመጣለህ አንተ ዳኒ? ግዴታ የኛ ነው። ኤኒዌይስ በአብ በወልድ መንፈስ ቅዱስ እናምናለን ብለህ ነበር የጀመርከው። ቆይ ወንድማችን ዳኒ ስሜትን ተቆጣጠር። እሺ ስሜትን ተቆጣጠር። ለመጨረሻ ጊዜ ነው ማስጠነቀቅ። ከዚህ በኋላ ማይክን ብትከፍተው ታች አስወርዳለሁ። ከዚህ በኋላ አላስጠነቅቅህም። ለአመል አንተ ማይኩን ክፈተው ታች ትወርዳለህ። ይሄ የመንደር አመላችሁን እዚህ የመጣችሁ አትወጡ። እሺ ታች ወረድ። ታች እቺ የምን መለጠጥ ነው? ምን ኖሮ እኮ ስለ መጽሐፍ ቅዱስ ሐሳብ እኮ ነው። ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው ለምን አክት ታደርጋላችሁ? የመጽሐፍ ቅዱስን 2% ያላነበብክ ይሄ የሚሽቸበቸብ ዘይትና ላብ የተጠረገበትን ጨርቅ እየገዛ አትርፈ እየሸጥክ የምትኖር ሰው እዚህ ጋር መጽሐፍ ቅዱስን እንደሚያነብ ሰው አክት ባታደርግ ጥሩ ነው። እባካችሁን አንዳንድ ጊዜ ስትመጡ እዚህ ጋር አሁን ስናገር ሙሉ ፕሮቴስታንት የሆኑት ወንድሞቼን አይደለም። አንዳንድ ጊዜ እባካችሁን አረ ፕሮቴስታንቲዝምን ራሱ የምታሰድቡ ሰዎች ግብረ ገብ ይኖራችሁ። ይሄ መንደር የለመዳችሁትን ነገር እዚህ ይዛችሁ አትምጡ። ይሄ አዳራሽ አይደለም። ይሄ ተወጠረ ሸራ አይደለም። ይሄ ከክርስቲያኖች ጋር ፊት ለፊት ሆናችሁ የምታወሩበት ቦታ ነው። ስለዚህ እዛ ሌላ ቦታ የለመዳችሁትን አይነት መለጠጥ እዛው፣ የመንደር ወሬ እዛው። እሺ የቤታችሁን አመል እዛው። የቤታችሁን አመል ይዛችሁ እንዳመጡ እኛ ብሶታ እናዳመጥም። እሺ ይሄ ልጅ በዚህ አካውንት
በዛኛው አካውንት ከብሎ ካወጣለሁ ብዬ ነበረ አጣሁት። ወንድማችን እንግዲህ ይቅርታ ይደረግልኝ። እሺ እዚህ ውስጥ ያላችሁት ወንድሞች ሁላችሁም ትልቁን አካውንቴን ፈለገ አትናቴዎስ የሚለውን ትልቁ አካውንቴ ሪፖርት ተደርጓል እና አካውንት ፈርስት ዋርኒንግ ስለሰጠ ሁላችሁም እየገባችሁ አካውንቴን ኮፒ ሊንክ አድርጉልኝ። በመቀጠል ደግሞ የፖስትኩት ቪዲዮ አለ። ሁላችሁም እየገባችሁ ቪዲዮውን በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። ኦኬ አቅማችን ማሳየት አለብን። እኛ ክርስቲያኖች ነን ባይዘወይና አቅማችን ማሳየት አለብን። እሺ ፈለገ ሰላም ነው ወንድማችን ቅዱስ እንዴት ነህ? አለሁ ጌታ ይባረክ። እንዴት ነህ? ሰላም ነው። ለምዶብህ ነው አንተ ሁልጊዜ ስገባ ትቸኩላለህ። ቅዱስ ነው ወይስ ምንድን ነው? ጠርተኝ እኮ ነው ፈለገ ሰላም ያለው። አይ እኔ ቅዱስ ሳልል በፊት ነው አንተ ፈለገ በላይ ጀመርከው። ከዛ በኋላ ነው ሰላምታ የሰጠውና ሁልጊዜ ለምዶብህ ነው ወይ? እንደ ሀሳብ ብትረጋጋ ጥሩ ነው። ለማንኛውም እሺ ወንድማችን ቅዱስ ከየት ቤተ እምነት ነበር የመጣው? ታንኪዩ ለሰጠኝ አስተያየት። እኔማ ከዚህ ፊት እንደነገርኩ ከሙሉ ወንጌል ነው። ከሙሉ ወንጌል ወንድማችን ቅዱስ እንኳን ደህና መጣ። በአብ በወልድ በመንፈስ ቅዱስ ታምናለህ? መጠርጠሩስ ምን አልከኝ? አዎ አምናለሁ። አዎ የእምነት ጉዳይ እኮ እንደዛ ተብሎ ነው የሚመለሰው። አሁን መጠርጠሩስ አይባልም። ድንግል ነው ወይ ብዬ እኮ አይደለም የጠየኩ ቅዱስ፣ የጠየኩ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ብዬ ነው። አይ ያወቅስ እኮ ስለ እምነት አምናለሁ ብለህ ነው መመለስ ያለብህ። እንደዛ ነው የሚመለሰው። እሺ ወንድማችን መልካም። ደግሜ ልጠይቅህ፣ በአብ በወልድ በመንፈስ ቅዱስ ታምናለህ? ኦፍ ኮርስ አምናለሁ። በስላሴ ማያምን ክርስቲያን መንፈስ ቅዱስ ኦኬ ቅዱስ አሁን እኮ እኔ በስላሴ ማያምንን ሰው ክርስቲያን ብለህ ትጠራለህ ብዬ እኮ አልጠየቅኩም። ሌሎች መናገር የምትፈልጋቸውን ሀሳቦች ቲክቶክ አካውንት አሁን ስንት ፎሎወር አለው? እስኪ አንድ ሸልፏል። ስለዚህ ላይቭ ከፍተህ የተሰማህን ነገር መናገር ትችላለህ ቅዱስ። እኛ ጋር ግን ስትመጣ እኛ የጠየቅንህን ጥያቄ ብቻ መልስልን። እሺ ያው አንተም ደግሞ ላይቭ ከፍተህ አንተ ቤት ስንመጣ አንተ ስለጠየቅን ነገር ብቻ ነው የምናወራው። የግል ሀሳባችንን እኛም ሼር አናደርግም እና እባክህን ፕሊስ ቱ ዘ ፖይንት። ወንድማችን ቅዱስ መንፈስ ቅዱስ የአብ እና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው ብለህ ታምናለህ? ኦፍ ኮርስ አምናለሁ። ኦኬ የእግዚአብሔር አብ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? ማምነው ወልድ የአብ ቃል እንደሆነ ነው ማምነው። እሺ የአብና የመንፈስ ቅዱስ ቃል እንደሆነ አታምንም? የአብ ቃል እንደሆነ ነው ማምነው። ቅዱስ አሁን እኔ በምን ብለህ ነው የምታምነው እኮ አይደለም የጠየቅኩህን ጥያቄ በደንብ አዳምጠኝ። የአብና የመንፈስ ቅዱስ ቃል አይደለም ብለህ ታምናለህ አይደለ ቅዱስ? ወልድ የአብ ቃል ነው ብዬ ነው ማምነው። አንተ ምን ብለህ ታምናለህ ብዬ ጠይቄያለሁ ቅዱስ። ምን ሆነህ ነው? ወልድ የአብና የመንፈስ ቅዱስ ቃል አይደለም ብለህ ታምናለህ አይደል? አይደለም ብለህ ታምናለህ አይደል? በአይደለም ነው የጠየቅኩህ። እኔ ማምነውን እኮ ነው የነገርኩህ። እኔ የአብ ቃል ብዬ ነው ማምነው። ጌታ ሆይ ቅዱስ ማላምነው ለምን ልጠይቅ? ሰይጣንን ቅዱስ አዳምጠኝ። ኦኬ ችግር የለውም እንዴ አላምንም እንድትለኝ ነው? ኮንፈርም እንድታደርግልኝ ፈልጌ ነው። አዎ አላምንም ነው። የምን መሽኮር ነው? የማታምነውን ነገር አላምንም። አቤት አልልም እንደዛ በልታችሁ ረድ እሺ አላለም ይለኛል እንዴ? ማታምነውን ነገር ታዲያ አላምንም የምትል ከሆነ አላምንም የማትል ከሆነ ታዲያ እዚህ ምን ትሰራለህ? የምን መጃጀል ነው? እዚህ ጋር መታችሁ የምታምኑትን ነገር እናምናለን፣ ማታምኑትን ነገር አላምንም የማትሉ ከሆነ ምን ትሰራላችሁ እዚህ ጋር? ይሄ የልጅ ወሬ የሚወራበት ቦታ አይደለም። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ያኛው አካውንት ዋርኒንግ ሰጥቶኛል እና ሁላችሁም እየገባችሁ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉ። የተለቀቀ ቪዲዮ አለ። በመቀጠል ደግሞ አካውንቱን በደንብ ኮፒ ሊንክ አድርጉት። ክርስቲያኖች ወንድሞች አቅማችንን ማሳየት አለብን። አቅማችንን ማሳየት አለብን። እሺ እኔ ተወዳጆች አቅማችንን ማሳየት አለብን። እኛ አቅም አሳየን ማለት ሶሻል ሚዲያው ላይ በጣም ትልቅ ለውጥ ነው የሚመጣው። በነገራችን ላይ
በጣም ትልቅ ለውጥ። በዚህ አጋጣሚ እነዚህን 4 ዓመታት ላይ ክርስቲያኖች ወንድሞች ስራ ላይ ስለሆነን ነው በዚህ ልክ አካውንታችን ሪፖርት እየተደረገ የምንቸገረው። በየፕሮቴስታንቱ አዳራሽ ዝም ብሎ በትንሽ ብልቃጥ ዘይት ይገዛን ትውልድ ነው በአእምሮ ላይ ጥያቄ ምልክት ፈጠረንበት። ይሄ ነገር ሐሰት ነው፣ ይሄን ነገር እንቃወማለን የሚል ፕሮቴስታንትን መፍጠር የቻልነው በእነዚህ ጥቂት 4 እና 3 ዓመታት ውስጥ ነው። በየቸርቹ ሰው ሃይላንድ ውሃ ላይ ክዳኑ ላይ ማስቲካ እየለጠፈ የወተት ፓውደር፣ የአንከር ወተት ፓውደር፣ የለስላሳ ይሄ የጆሊ ጁስ ፓውደር ማስቲካ እየነሰነሱ ውሃ እየበጠበጡ በኢየሱስ ስም ወደ ደም ቀየር ነው፣ በኢየሱስ ስም ወደ ወተት ቀየር ነው እያለ የሚያለቅጠን አገልጋይ በአጠቃላይ ይሄ ከመጽሐፍ ቅዱስ ውጪ የሆነ አስተምሮ ነው አንቀበልም የሚል ፕሮቴስታንትን የፈጠር ነው በዚህ ሶሻል ሚዲያ ላይ ነው። በእነዚህ 3 ዓመታቶች ውስጥ እግዚአብሔር ስሙ የተመሰገነ ይሁን። ይሄ ስድ ንባብ የሆነ አጋንንት ልምምድን የሚናገር ሰው በአጠቃላይ አሜን ይልም የነበረ ትውልድን ነው ይሄ ነገር ስህተት ነው እንዲል ያደረግነው። ራባ ጃራ ባባ ሼቤሬ ቤቤቤ ሃርጋዱላ ማክሬቤቤቤ ሳላይቫንቶ ምናምን እንዲህ ሲባል ዝም ብሎ ከመሬት ተነስቶ አሜን ይል የነበረውን ሰው እንዲህ አይነቱ ልምምድ ከመጽሐፍ ቅዱስ ውጪ ነው የሚል ፕሮቴስታንትን ፈጥረናል። እና አካውንቱ ያስፈልገናል። ባጭሩ አካውንቱ ማጥመጃችን ነው። ፕሮቴስታንት እህት ወንድሞቻችንን ማጥመጃችን ነው። እናጠምዳቸዋለን ወደ እውነተኛ ወደ ሆነው ወደ ክርስቶስ ኢየሱስ ቃል የምናጠምድበት መረባችን ነው። ስለዚህ ሁላችሁም እየገባችሁ አካውንቱን በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉ። የተለቀቀውን ቪዲዮ ሁላችሁም በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ ማድረጋችሁን እንዳትረሱ። ፕሮቴስታንት ወንድሞቻችን በጌታችን በኢየሱስ ክርስቶስ ያምናሉ ብለናልና ምንም ነገር ግን ልባቸው የሚሻውን እውነተኛውን ጌታ ኢየሱስ ክርስቶስን እንዲያውቁት እንወዳለን፣ እንዲያውቁትም ደግሞ ወደድን። ስለዚህ በቻልነው አቅም ወንጌልን እንሰብካለን። ሁላችሁም ደግሞ ይህንን አገልግሎት ኮፒ ሊንክ በማድረግ ሼር በማድረግ ሪፖስት በማድረግ ክርስቲያናዊ ግዴታችሁን ተወጡ። እንደዛ በማድረግ አግዙ። አካውንቱ መከፈት አለበት። ክርስቲያኖች ሁላችሁም በደንብ ኮፒ ሊንክ ማድረጋችሁ እንዳትረሱ። እሺ፣ ማህሌት የሚል አካውንት ይሰማል? ማህሌት የሚል አካውንት እያወራሽ ከሆነ ድምፅሽ አይሰማም። እሺ፣ ቅዱስ የማታለውን ነገር አላምንም ትላለህ ወይስ አትልም? አይ አይደለም ፈለገ የሆነ እሽታችሁ ምንም ማስተያየት አያስፈልግም። ምንም በቃ የምን መመካከር ነው? እሺ፣ ማህሌት የሚል አካውንት አይደለም ፈለገ ይለኛል እንዴ? እሺ፣ አንቺ መታችሁ ለጂ ታሙ ድሜ በቃ ስለ አካውንቱ የሆነ ነገር እንበላችሁና እኔም ልውጣ። እሺ፣ እኔ አባት የተወደዳችሁ ውዶች ሁላችሁም የፈለገ አካውንት ያኛውን ቀደም ላይ 2400 ሰው ሰብሰብ ብለን እየተማማርን እያለን ነው ሪፖርት አድርገውበት የወጡት። ዋርኒንግም ደግሞ ሰጥቶታል። አሁን ሪፖርት ተደርጎ አንዳንድ ጊዜ ልንወጣ እንችላለን፣ ሊዘጋብን ይችላል ላይቭ። አሁን ግን ዋርኒንግም ነው የሰጡት፣ ላይቭም እንዳይገባ ነው የከለከሉትና ግቡና እሱ አካውንት ላይ ኮፕሊንክ አድርጉለት። የሰራውን ቪዲዮ ሁላችሁም ዲዩት አድርጉት። የክርስቲያናዊ ግዴታችንን እንወጣ። በጣም ነው የሚያሳዝነው።